ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ዳንኤል ተፈራ በ2003 ዓ.ም በወርሃ ሰኔ ለህትመት ካበቃው ዳንዲ የነጋሶ መንገድ ከተሰኘው መጽሐፍ ውስጥ ያገኘነውን ስለ ቀድሞ የኢትዮጵያ ፕሬዝዳንት ነጋሶ ጊዳዳ ያልተሰሙና አስደናቂ የህይወት ምዕራፎቻቸውን የዳሰሰባቸውን ክፍሎች እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። የሆዴድ አባል ለመሆን ፎርም ሞልቼ የድርጅቱን ሥራ የጀመርኩት ከጀርመን እንደተመለስኩ ነበር። በተለይ እኔና ሐሰን አሊ በአዲስ አበባ የሆዴድ አባል ለመሆን ማመልከቻ አቅርበው ፎርም የሚሞሉትን የማሰልጠን ሥራ ለመስራት ተመድበን ነበር። ያኔ ሥራ አስፈጻሚ ሳልገባ ልክ እንደ አንድ አባል ነበር አስተዋጽኦ ማደርገው። በፊትም ፕሮግራሙን አንብቤ ስለነበር እሱ ላይ በመመስረት ከሐሰን አሊ ጋር እዚህ አዲስ አበባ የነበሩትን አብዛኞቹ ምሁራን እናሰለጥን ነበር። ስልጠና የምንሰጠው በኢሰማ አዳራሽ ውስጥ ነበር። ተመልምለው ስልጠና ከተሰጣቸው ውስጥ ሰለሞን አበበ አሁን በደቡብ አፍሪካ ምክትል አምባሳደር፣ ይሄ መጽሐፍ ለህትመት በበቃበት ጊዜ ማለት ነው። አሊ አብዶ የአዲስ አበባ ከንቲባ የነበረ በወቅቱ የሱዳን አምባሳደር፣ ሃሩን በፓርላማ የፌዴሬሽን ምክር ቤት የሚሰራ፣ ኦልጅራ ሩጋና ነጋ የሚባል በኦሮሚያ ትምህርት ቢሮ የሚሰራ። ብዙዎቹን ግንዛቤ አስጨብጠናቸዋል፣ አስተምረናቸዋል። በየክፍለ ከተማው ህዝባዊ ስብሰባዎች አካሂደናል። ሌላው በ1984 ዓ.ም የተደረገው እነ ዶክተር ተኮላ ሀጎስ የነበሩበት እንደ ቲንክ ታንክ አይነት ነገር ሙከራ ነበር። ኢህአዲግ በምሁሩ ዘንድ ተቀባይነት እንዲያገኝ ምን መሰራት አለበት የሚለውን እንወያይ ነበር። በዚያ ቡድን ውስጥ ነጻነት አስፋው፣ ዶክተር ተኮላ ሀጎስ፣ ዶክተር ተወልደ ብርሃን ገብረ እግዚአብሔር፣ ከውጭ ጉዳይ ሚኒስትር እነ ጃማይካና ባለቤቱ እነ ሻለቃ ዓለም ሰገድና እኔ እየተገናኘን የውጭ ጉዳይ ሚኒስትር ቢሮ እንሰበሰብ ሐሳብ እንለዋወጥ ነበር። ኦህዴድን በመወከል በፓርላማ ስብሰባዎች ላይ ይገኝ ነበር። ከፖለቲካ አንጻር ይሄው ነው። በዚያን ጊዜ በፓርላማ ሲያጨቃጭቁ የነበሩት በታጠቁ ነፃ አውጪ ድርጅቶችና በኢህአዲግ መካከል ሰላምና መረጋጋት የመፍጠር ጉዳይ ነበር። በፓርላማ በኩል ደግሞ የክልል ማቋቋሚያ ምርጫ ለማካሄድ የምርጫ ኮሚሽን ለማቋቋም ሲጣር ነበር። አሁን ብሔራዊ የምርጫ ቦርድ የሆነው በፊት የብሔር ብሔረሰቦች ጥናት ተቋም በነበረው ቢሮ ውስጥ እንሰበሰብ ነበር። ቢሮውም ሰራተኛውም በጠቅላላ ለዚህ ምርጫ ጉዳይ ተመድበው ነበር። ተስፋዬ ጎይቴ የሚባል ጸሐፊና ሌሎችም እየረዱን ስለ ምርጫ ጉዳይ እንወያይ ነበር። በምክር ቤቱ በወጣው አዋጅ መሰረት ኮሚሽኑ ውስጥ ከሁሉም አባል ድርጅቶች የተወከሉ ነበሩ። ፕሮፌሰር በየነ ከኦነግ አባቢያ አባጀበል፣ ከጉራጌ ድርጅት ዶክተር ኃይሌ ወልደ ሚካኤል ከማስታውሳቸው ጥቂቶቹ ናቸው። ስራችን በፓርላማ በኩል የምርጫ ዕቅድ ማውጣትና መከታተል ነው። በተረፈ ከመንግስት ስራ አኳያ በአጠቃላይ በ1984 ዓ.ም የነበረኝ እንቅስቃሴ የሽግግር መንግስቱን ለውጭ ሀገር መንግስታት ማስተዋወቅ ነው። ዕውቅና እንዲያገኝ እኔም አንድ ቡድን እየመራሁ ጅቡቲ፣ ኬንያ፣ ዛምቢያ ፕሬዝዳንት ኬኔት ካውንዳ የመንግስቱ ኃይለማርያም ደጋፊ ስለነበሩ አቀባበላቸው ደስ የሚል አልነበረም። ሱዳን፣ ናይጄሪያ፣ ኮትዲቫር፣ ሴኔጋል በአጠቃላይ 8 ሀገሮች በመሄድ ከፕሬዝዳንቶቹ ጋር ተነጋግረናል። ከውጭ ጉዳይ ዶክተር ተቀዳ አለሙ፣ ዶክተር ኃይሌ ወልደ ሚካኤል የድሮ አስተማሪ የነበሩ፣ ቡሃ ሐሰን ከሶማሌ ዲሞክራቲክ ኃይሎች ቅንጅት እኔ የምመራው ቡድን አባላት ነበሩ። ዓላማው የኢትዮጵያ ሕዝብ በፌዴራል ስርዓት ስር የተጎዳ እንደነበር፣ በዚህ ምክንያት ንቅናቄዎች እየተካሄዱና አብዮቱ በ1966 ሲከሰት ተስፋ አድርገን እንደነበር፣ ነገር ግን ወታደራዊ ደርግ ስልጣኑን በኃይል ይዞ ለ17 ዓመት እንደገዛ፣ በዚህም የትጥቅ ትግል የመረጡ ነፃ አውጪ ድርጅቶች እንደተፈጠሩ፣ ሀገሪቱ በኢኮኖሚያዊ ማህበራዊና ፖለቲካዊ ዘርፎች ወደ ኋላ ከመቅረቷ በላይ ወደ መበታተን ደረጃ ላይ ደርሳ እንደነበር፣ ይህንን አደጋ ለማስወገድ ኢህአዲግ በትጥቅ ትግል የመንግስትን ስልጣን መቆጣጠሩ የለውጥ መንገድ እንደከፈተ፣ በሐምሌ ወር የሰላም ውይይት ተደርጎ የሽግግር ቻርተር እንደጸደቀና የሽግግር መንግስት እንደተቋቋመ፣ ይህም ዲሞክራሲያዊት ኢትዮጵያን ለመገንባት ወሳኝ እንደሆነ፣
የሽግግር መንግስቱ የተለያዩ የፖለቲካ ድርጅቶች የተሳተፉበት እንደሆነና አሁን የሰላምና መረጋጋት ተግባራት ላይ ተጠምደን እንደምንገኝ በመግለጽ ይህንን የሽግግር መንግስት እንዲደግፉ ማግባባት ነበር። በሄድንበት ሀገራት ሁሉ ድጋፍ የማፈላለግ እንቅስቃሴ አድርገናል። የሽግግር መንግስቱን በበጎ መልኩ እንዲመለከቱ እናወያይ ነበር። በ8ቱ ሀገራት ኢትዮጵያውያንን አግኝተናል። በወቅቱ ካገኘናቸው የማስታውሳቸው 2 ሰዎች አሉ። አንዱ ቀኛዝማች ሰለሞን አመዴ ናቸው። እኚህ ሰው በንጉሱ ዘመን ለውጥ ፈላጊ ከሆኑ ምሁራን መካከል አንዱ ይመስሉኛል። የአውራጃ ገዢ ሆነው ደምቢዶሎ ተመድበው ነበር። እሳቸውን ዛምቢያ ነበር ያገኘኋቸው። በድጋሚ ያየኋቸው ፕሬዝዳንት በነበርኩ ጊዜ ነው። አንድ ቀን አቶ ክንፈ ገብረ መድህን የሀገር ውስጥ ጉዳይ ምክትል ሚኒስትር የነበረ ደውሎልኝ እንግዶች አመጣልሃለሁ አለኝ። እሺ ብዬ ቀጠሮ ሰጠው። ከ2 ሰዎች ጋር መጣ። አንደኛው የፔንቴኮስታል ቤተክርስቲያን ቄስ በልዕልና ሲሆኑ ሌላኛው ቀኛዝማች ሰለሞን ነበሩ። ሁኔታው እኚህ ቄስ እስር ቤት ሲጎበኙ ቀኛዝማች ሰለሞንን እስር ቤት ያገኟቸዋል። በንግግራቸው መሃል እኔን እንደሚያውቁኝ ይነግሯቸዋል። በአንድ በኩል ክንፈ ያመጣቸው እንደምንተዋወቅ ለማረጋገጥ ነው። ሁለተኛው ቀኛዝማች ሰለሞን በመአሃድ ምክንያት በመታሰራቸው ተጸጽተው ወደ ሰላማዊ ትግል እንዲመለሱ ለማድረግ ነበር። ሌላኛው ያገኘኋቸው ኢንጂነር ኃይሉ ሻውል ነበሩ። እሳቸውን አይቮሪ ኮስት አፍሪካን ዲቨሎፕመንት ባንክ ሲሰሩ ተገናኝተን ምሳ ጋብዘውኝ እየበላን ስንወያይ ወደ አገር ቤት እንዲመለሱ ሐሳብ አንስቼላቸው ነበር። ከእሳቸው ጋር በብሔር ጥያቄ ላይ ብዙ ተወያየን። አቋማቸው አሁን ከያዙት አቋም ብዙ የተለየ አይደለም። የኢህአዴግ አቅጣጫ ትክክል እንዳልሆነ ሁላችንም ለኢትዮጵያ አንድነት እንድንሰራ በውይይታችን ላይ አንስተው ነበር። በሴኔጋል ቁመተ ለጎ ፕሬዝዳንት በጣም ጥሩ አቀባበል ነበር ያደረጉልን። በዛ ጊዜ ሳዑዲ አረቢያ ትልቅ የመሰባሰቢያ አዳራሽ ለሴኔጋሎች ሰርተውላቸው ነበር። እዛው ሴኔጋል የጎበኘሁት በ16ኛ ክፍለ ዘመን የአውሮፓ የስፔንና ፖርቹጋል ነጋዴዎች የባሪያ ንግድ ሲያጧጡፉ ሰዎችን እንደ እንስሳ አድነው ከያዟቸው በኋላ በመርከብ ለማጓጓዝ የሚያስቀምጡባቸውን እስር ቤት የተሰራበትን ወደብና የታሰሩበትን ሰንሰለት ነበር። ከዳርቻው ትንሽ አለፍ ብሎ ከመሬት በታች በተሰራች አንድ ክፍል ውስጥ ተቀምጦ አይቻለሁ። የአውሮፓ ስልጣኔ የዳበረው እነዚህ በሺዎች የሚቆጠሩ አፍሪካውያን በባርነት ተግዘው ከጉልበታቸው በተገኘ ትርፍ እንደሆነ ተገንዝቤያለሁ። የእኛን የአፍሪካውያን ስልጣኔ ወደ ኋላ እንዲቀር ያደረገው የአውሮፓውያን ቅኝ ግዛት እንደሆነ በግልጽ የሚያስረዳ ሁኔታ ነበር። በአጠቃላይ የመንግስት ስራ ይሄ ሲሆን በመስሪያ ቤት በኩል በሰራተኛና ማህበራዊ ጉዳይ ሚኒስቴር 3 ጉዳዮች ነበሩ። አንደኛው የመስሪያ ቤቱ ሰራተኞች አብዛኛዎቹ የደርግ ኢሰፓ ሰዎች ስለነበሩ በጥርጣሬ የመታየት ነገር ነበር። ችግር የሚፈጥሩ ነበሩ። እነዚህን ችግር ፈጣሪዎች መቆጣጠር ወይም ማሰናበት የግድ ነበር። ሆኖም ከስራ ብናባረራቸው ወዴት ይገባሉ የሚለው ትልቅ ፈተና ነበር። ከመስሪያ ቤቱ ካስወገድኳቸው አንዱ ዮሐንስ ቡልቻ የሚባል ዘመዴ ነበር። ሲያስተባብሩን ከነበሩት ሰዎች መካከል ደግሞ ወይዘሮ አልማዝ መኮ አንዷ ነበረች። አልማዝ ኦሮሞ ስለሆነች የኦህዴድ አባል እንድትሆን ለማግባባት ሞክሬ ነበር። እምቢ አለች። በፖለቲካ ባንስማማ ችግር ስለማትፈጥር ጥሩ ነበረች። በኦህዴድ በኩል የኦሮሞ ራስ አገዝ ማህበር የሚባል ነፃ ድርጅት አቋቁመን ስለነበር እዚያ አባል እንድትሆንና የአመራር ኃላፊነት እንድትቀበል በድጋሚ ጠይቀናት አልፈልግም አለች። እኔ ከዛ ከለቀኩ በኋላ አልማዝን ለብዙ ጊዜ አላየኋትም። እንደገና ያየኋት የክልል ምክር ቤት ምርጫ ተካሂዶ የኦሮሚያ አስተዳደር ስራ አስፈጻሚዎች የኦሮሚያ ሴቶች ቢሮ ኃላፊ ሆና ነው። ከዚያ በኋላም ለብዙ ጊዜ አላገኘኋትም። በኋላ የፌዴሬሽን ምክር ቤት አፈጉባኤ ሆና ስትመደብ አየኋት። ይሄኔ የኦህዴድ አባል እንደመሆኗ ፓርላማ አካባቢ ጠንካራ አባልነቷን ከግምት በማስገባት በፓርላማና በዩኒቨርሲቲ የኦህዴድ መሰረታዊ ድርጅት ኃላፊ እንድትሆን መረጥናት። እኔ ደግሞ የኦህዴድ ድርጅትና ፕሮፓጋንዳ ኮሚቴ ሰብሳቢ እንደመሆኔ ለሱ የተሰጠውን ሥራ መምራትና መገምገም ነበረብኝ። ስለዚህ በኮሚቴ አባልነቷ በስብሰባ ስትሳተፍ እንገናኝ ነበር። አልማዝ በስራዋ ደካማነት ብዙ ጊዜ ትገመገም እንደነበር አስታውሳለሁ። ከፍተኛ የአመራር ቦታ ላይ ስለነበረች በ1993 ዓ.ም በግንቦት ወር በተካሄደ የአንድ ወር የተሐድሶ ውይይት ስብሰባ ላይ አልፎ አልፎ ትሳተፍ ነበር። ከሆላንድ የርቀት ትምህርት ትከታተል ስለነበር ወደዚያ እየሄደች ብዙ ጊዜ አትገኝም ነበር። ሰኔ 15 ቀን 1993 ዓ.ም እኔ ከኢህአዴግ ስብሰባ በለቀኩለት ለኢህአዴግ ተቆርቋሪ ሆና ነጋሶ ሂሳቡን ሳያወራረድ እንዴት ይወጣል
ብላ ትችት ሰነዘረች። የሚገርመው ይህንን ባለች በሳምንቱ ለስብሰባ ወደ ብራዚል ተልካ በኒውዮርክ ስታልፍ እዛው ጥገኝነት ጠይቃ መቅረቷን ሰማን። ብዙም ሳትቆይ የኦነግ አባል መሆኗ ተወራ። አቶ ዳዊት ዮሐንስና የውጭ አገር ጉዳይ ሚኒስቴር ኃላፊዎች አልማዝ ወደ ኒውዮርክ ከመሄዷ በፊት በውጭ ዲፕሎማሲያዊ ሥራ ላይ እንድትመደብ ስትጎተጉታቸው እንደነበር ነግረውኛል። እዚህ ላይ የታዘብኩት አንዳንድ ሰዎች ዘንድ ግልጽነት አለመኖሩን ነው። ፊት ለፊት የሚናገሩት ሌላ፣ በውስጣቸው የሚያስቡት ሌላ መሆኑን እንድገነዘብ ካደረጉኝ አንዱ የወይዘሮ አልማዝ መኩ ጉዳይ ነው። በወቅቱ በጣም አሳዝኖኝ ነበር። በዚህ አይነት አስተሳሰብ እንድንላቀቅ በባህላችን ውስጥ ግልጽነት እንዲዳብር ብዙ መስራት እንዳለብን ይሰማኛል። ሁለተኛው የሕፃናትና የወጣቶች ጉዳይ ነው። በአዲስ አበባ ከተማና በታጠቅ አካባቢ በሚገኙ ቦታ አባትና እናት የሌላቸው ወላጆቻቸው ወታደሮች ሆነው በሞት የተነጠቁ ብዙ ወጣቶች ነበሩ። እነዚህን ለመንከባከብ የደርግ መንግስት ጥሩ ተቋማት መስርቶ ነበር። ለወጣቶቹ መኖሪያና ትምህርት ቤት አቋቁሞ እንክብካቤ ሲያደርግላቸው ቆይቷል። ለምሳሌ ያህል ታጠቅ አካባቢ አንድ ትልቅ የወጣቶች ማሰልጠኛ ተቋም ነበር። ከከተማ ወጣ ያለ ትምህርትና በርካታ ስልጠናዎች የሚሰጥበት የዕደ ጥበብ ሥራ መሳሪያዎች የተሟሉበት ተቋም ነበር። እኔ በሚኒስተርነት ስመደብ እነዚህ ተቋማት ባለቤት አልነበራቸውም። አስተዳደሩ ተናግቶ፣ በጀቱ ተዘርፎ፣ መሳሪያዎቹ ዝገው፣ ትምህርት ተደናቅፎ፣ እንዲሁም ስልክ፣ ውሃና መብራት ተቆርጦ ነበር። አንዳንድ ክፍሎች በሚያሳዝን ሁኔታ ፈራርሰዋል። በዚህም ሰበብ የወጣቶች ስነ ምግባር ተበላሽቶ ነበር። ስለዚህ ይህንን ተቋም መልሰን ማቋቋም አለብን የሚል ዓላማ ነበረኝ። 6 ኪሎ አካባቢ እንዲሁ የዓይነ ስውራን የእጅ ሥራ ተቋም ነበር። እሱንም ማጠናከርና ከመንግሥት ተቋምነት ወጥቶ ራሱን እንዲችል የማድረግ ትልቅ ሐሳብ ነበረኝ። ሌላው ደግሞ አሁን አላጌ የእርሻ ኮሌጅ የተባለውና በደርግ ጊዜ የሕፃናት አምባ በሚል የሚታወቀው ትልቅ ተቋም ነው። ብዙ ሺህ ወጣቶች የሚኖሩበትና የሚሰለጥኑበት ቦታ ነበር። ደርግ አባቶቻቸውን በጦርነት የሞቱባቸውን ልጆች እየሰበሰበ የተንደላቀቀ ኑሮ ያኖራቸው ነበር። ይህንን ድርጅት ያቋቋመው ምርጥ ኮሚኒስቶችን ለማፍራት አስቦ እንደነበር ይነገራል። አላጌ እንደሄድኩ ያረፍኩት ፕሬዝዳንት መንግስቱ በየሳምንቱ እንደ መናፈሻ የተጠቀሙበት በነበረው ቤት ውስጥ ነው። ተቋሙን እንዳየሁ ኮሚኒስት የሚለው ቀርቶ አምራች ዜጎችና የሰለጠነ የሰው ኃይል የሚፈልቅበት ሁኔታ እንዲፈጠር ፍላጎት ነበረኝ። ቦታው ጂዳ ኮምቦልቻ ይባል ነበር። አካባቢው ቆላ ሲሆን ለተቋሙ 2 ግድቦች ተሰርተው ትልቅ የእርሻ ሥራ ይካሄድ ነበር። አካባቢው ትሮፒካል ፎረስትስ ይመስላል። ጂዳ ኮምቦልቻና የአሁኑ አላጌ ውስጥ የማይመረት ነገር አልነበረም። እናም ያ ምድረ ገነት ለሀገሪቱ ጠቃሚ በሆነ መንገድ እንዲዳብር ፍላጎት ነበረኝ። የሚገርመው የሕፃናት አምባን በገቢ እንዲደግፍ ታስቦ ከወጣቶቹ መኖሪያ አለፍ ብሎ 12 ሚሊዮን ብር የፈጀ ሰፊ የእርሻ ፕሮጀክት ተዘጋጅቶ ነበር። ትራክተርና ኮምባይነር፣ ስልክና መብራት፣ ክሊኒክ፣ ለሰራተኞች መኖሪያ ቤትና ለልጆቻቸው ትምህርት ቤት ተሰርቶ ነበር። እንዳለመታደል ሆኖ በ1984 ዓ.ም ይህንን ፕሮጀክት ስጎበኝ ቤቶቹ ተደርምሰዋል፣ ትራክተሮቹ ወላልቀዋል፣ ኮምባይነሮቹ ተሰባብረዋል። በአጠቃላይ ምድረ በዳ ሆኖ ነበር። ይህንን አሳዛኝ ቦታ ስመለከት ኢህአዴግ ሲገባ ደርግ በአውሮፕላን የደበደበው ነበር የመሰለኝ። እዚህ ጦርነት ነበር እንዴ ብዬ የአካባቢውን ሰው ሁሉ ጠየቁ። አይደለም፣ ከ10 ሺህ በላይ የሚሆኑ የአካባቢው ሰዎች የቻሉትን ያህል ዘርፈው ያልቻሉትን ሰብረው ሄዱ አሉኝ። ነገሩ ግር ብሎኝ ችግሩ ምንድነው የሚል ጥያቄ አስከተልኩኝ። አይ ደርግ ቦታውን የወሰደው ያለ ፈቃዳቸው ነው። ፕሮጀክቱ ውስጥ ሰራተኛ የነበሩ ሰዎች ደግሞ ከሌላ አካባቢ የመጡ በመሆናቸው የአካባቢው ነዋሪ ተጠቃሚ አልነበረም። ስለዚህ እንደ ባዕድ ተቋም ያዩት ስለነበር ቁጭታቸውን ተወጡበት የሚል መልስ ሰጡኝ። አንድ ፕሮጀክት ሲጀመር የአካባቢው ነዋሪ የሚጠቀምበት ነገር መመቻቸት እንዳለበት ግንዛቤ አገኘው። እዚህ ግቢ ውስጥ እያለሁ ሌሎች ችግሮችንም ተመለከትኩ። ፕሮጀክቱ እንደ ባዕድ ተቋም መታየቱ አንድ ጉዳይ ሆኖ የአካባቢው 2 ብሔሮች ይጋጩ ነበር። ኦሮሞዎችና በአላባና ጠንባሮ ደጋማ አካባቢ በስተምዕራብ ጠንባሮች፣ በስተምስራቅ ደግሞ የአሪሶ ኦሮሞዎች ይኖራሉ። ፕሮጀክቱ የተሰራው ከሁለቱ መሬት ተወስዶ ነው። የጠባቸው መነሻ መሬቱ ነው። በመሳሪያ እስከ መዋጋት ደርሰው ነበር። ያንን ችግር ለመፍታት ሞክረናል። ወደዚያ የሄድኩት ለዚህ ጉዳይ ተብሎ ከኢህአዴግ ቢሮ ከተላከው ከአቶ ቁባይ ጋር ነበር። የወጣቶቹ መኖሪያና ሕፃናት አምባ ትምህርት ቤት አሁን አምባላጌ እርሻ ኮሌጅ ሆኗል።
ወጣቶቹ ተበትነው የት እንደገቡ አይታወቅም። በኋላ አደገኛ ቦዘኔ ተብለው ከተፈረጁት ውስጥ ብዙዎቹ ሳይኖሩበት እንደማይቀሩ ገምታለሁ። ፕሮጀክቱን ለግል ሀብት ሸጦ ብዙ ጥቅም ማግኘት ይቻል ነበር። ቤቶቹን በደንብ መያዝና ግድቦቹን ማሰራት ይቻልም ነበር። ሶስተኛው ችግር ከምጽዋና አሰብ ተፈናቅለው እዚህ አዲስ አበባ የመጡ ሰራተኞችና ቤተሰቦቻቸው ጉዳይ ነበር። እነዚህ ተፈናቃዮች መጠለያ፣ ምግብና ልብስ አልነበራቸውም። መንግስት ደግሞ ገና በመቋቋም ላይ ስለሆነ በጀትም ሆነ ለሥራው ዝግጅት አልነበረው። ተፈናቃዮችም ችግራችንን ፍቱልን እያሉ ሁልጊዜ ጧት እየመጡ ይጮሁ ነበር። ይህንን የሥራና አሰሪ ጉዳይም ነበረበትና እነዚህ ተፈናቃዮች ችግራቸው እንዲታይላቸው አንድ ጊዜ አቶ አሰፋ ብሩን እስከ ማገት ደርሰው ነበር። አቶ አሰፋ ብሩ ዳኛ የነበሩበት ልዩ ፍርድ ቤት ነበር። እኔንም ያስቸግሩኛል። አንድ ቀን ስለነሱ ጉዳይ ከታምራት ላይኔ ጋር ለመወያየት በጠዋት ከቢሮዬ ስወጣ ተሰብስበው በሩን ዘግተውታል። መኪናችንን ሰብረው ሊደበድቡን ነበር። ወደ ኋላ ተመልሰን ነው ተደብቀን በኋላ በር ይወጣ ነው። እነዚህ ችግሮች ቢገጥሙኝም በስራው ላይ ለአንድ ዓመት ብቻ ስለቆየው እንዴት መፍትሄ እንዳገኙ አላወኩም። እስካሁን መፍትሄ ያላገኙና የተረሱ በርካታ ጉዳዮች እንደሚኖሩ እገምታለሁ። ኤርትራን መጀመሪያ ጣሊያኖች ለ60 ዓመት እንግሊዞች ደግሞ ለ10 ዓመት ካስተዳደሯት በኋላ ነፃ ትውጣ ወይስ በታሪክ፣ በቋንቋ፣ በሃይማኖትና በባህል እንዲሁም በማህበራዊና ኢኮኖሚያዊ ጉዳዮች ከምትቆራኘው ከኢትዮጵያ ጋር ተመልሳ በፌዴሬሽን ትዋሃድ የሚለው ጥያቄ በተባበሩት መንግስታት ለውሳኔ ቀረበ። ቀዳማዊ ኃይለ ሥላሴም የኢትዮጵያ ሙሉ አካል እንድትሆን ለማድረግ ባደረጉት ያላሰለሰ ጥረት ኤርትራ መጀመሪያ በፌዴሬሽን እንድትቆይ ተወሰነ። ብዙም ሳይቆይ የኤርትራ ፓርላማ ከኢትዮጵያ ጋር መዋሃድ እንፈልጋለን የሚል አቋም በመያዙ ኤርትራ 14ኛ የኢትዮጵያ ጠቅላይ ግዛት ሆነች። ይህንን ውሳኔ ተከትሎ በኤርትራ ሁለት ኃይሎች ተፈጠሩ፣ የአንድነት ኃይሎችና የነጻነት ኃይሎች። ፌዴሬሽኑ በመቋቋም ሂደት ላይ ያለና ከዛ በኋላ እነዚህ የነጻነት ኃይሎች የትጥቅ ትግል ጀመሩ። የንጉሱ መንግስትም ጦርነት ከፈተባቸውና ችግሩ እየተባባሰ መጣ። እኔ ወደ ዩኒቨርሲቲ በመገባበትና በተማሪዎች እንቅስቃሴ መሳተፍ በጀመርኩበት ወቅት የኢትዮጵያ ተማሪዎች ንቅናቄ ለኢትዮጵያ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መፍትሄዎች ሐሳብ ማቅረብ ጀምሮ ነበር። የኤርትራንም ጥያቄ ነጥሎ ማየት አልመረጠም። የኢትዮጵያ ችግር አካል አድርጎ ማቅረብ ያስፈልጋል የሚል አመለካከት ነበረው። አንዱ የኢትዮጵያ ችግር ደግሞ የብሔር ጥያቄ ያለመፈታት ነው። ስለሆነም ለብሔር ጥያቄ መልስ የመስጠት ጉዳይ አንድ ትልቅ ነጥብ ነበር። የኤርትራም ጥያቄ የዚሁ አካል ነው። የኢትዮጵያ ተማሪዎች እንቅስቃሴ የብሔር ጥያቄን የሚመልሰው የብሔሮች የራስን ዕድል በራስ የመወሰንና የህዝቦች የራስ አስተዳደርን የመፍጠር ቋንቋና ባህልን የመጠቀም በአጠቃላይ የመብት መከበር በሚል መንፈስ ነበር። ከዛ የደርግ መንግስት መጣና ይህንን የብሔር ጥያቄ ከመፍታት ይልቅ እናት ሀገር ኢትዮጵያ ወይም ሞት፣ ኢትዮጵያ ትቅደም በሚል ፍልስፍና የኢትዮጵያ አክራሪ ብሔርተኝነትን አመለካከት በመያዝ ይብስ ጦርነቱን አፋፋመው። እነ ጀነራል አማናንዶም የጀመሩትን የሰላም እንቅስቃሴ ባጭሩ ቀጭቶ የጦርነትን መንገድ መረጠ። ይህኔ የኤርትራ ኃይሎችም የትጥቅ ትግላቸውን አፋፋሙት። ከዚህ ጎን ለጎን የደርግን ስልጣን ላይ መቀመጥና በስልጣን መቆየት የሚቃወሙ ኢህአፓን የመሳሰሉ ህብረ ብሔር ኃይሎችም ብሔር ተኮር ተቃዋሚ የፖለቲካ ድርጅቶች ተፈጥረው ለትልቅ ትግል ጠመንጃቸውን አነሱ። ከነዚህ ውስጥ አንዱ ህወሓት ነው። ኢህአፓም ከኤርትራ ኃይሎች ጋር ተባብሮ በአሲምባ በኩል ደርግን መውጋቱን ተያያዘው። እኔ እንደገባኝ የኤርትራ ኃይሎች እነዚህን የኢትዮጵያ የፖለቲካ ተቃዋሚ ኃይሎች እጃቸውን ዘርግተው የተቀበሏቸውና ያስታጠቋቸው የደርግ መንግስት መወገድ አለበት፣ የብሔር ጥያቄ ኤርትራን ጨምሮ መፍትሄ ማግኘት አለበት የሚለው አቋማቸው ለእንቅስቃሴያቸው በእጅጉ እንደሚረዳቸው በመገንዘባቸው ነው። በተለይ ከህወሓት ጋር ሲተባበሩ ከኤርትራ ጋር የምትዋሰን ትግራይ ስለሆነች እነዚህ የኤርትራ ኃይሎች በኢትዮጵያ ውስጥ ተጽዕኖ ለማሳደር በትግራይ በኩል እንዳሻቸው ለመንቀሳቀስ በማሰብ ነው። በተጨማሪም ህወሓት የኤርትራ የብሔር ጥያቄ የቅኝ ግዛት ጥያቄ ነው፣ የቅኝ ግዛት ጥያቄ ደግሞ የሚፈታው ነፃ በመውጣት ነው የሚል ከኢህአፓ የተለየ አቋም በመያዙ ሻዕቢያ የበለጠ ድጋፉን እየሰጠው መጣ። በሂደት ደግሞ በጥንካሬ ህወሓት የተሻለ መሆኑን የኤርትራ ኃይሎች ሲገነዘቡ ድጋፋቸውንም ለኢህአፓ ከመስጠት ይልቅ ለህወሓት ብቻ ያደርጉ ጀመር። ቀስ በቀስም ከኢህአፓ ጋር የነበራቸው ግንኙነት ቆመ። ሻዕቢያ ከሌሎች ድርጅቶች በተለይ ከምዕራብ ሶማሌ ነፃ አውጪ ድርጅትና ኦነግ ጋር
የነበረው ግንኙነት እስከዚህም አልነበረም። ህወሓትም በበኩሉ ህብረ ብሔራዊ የሆነውን ኢሃፓን በትግራይ ሊያየው ባለመፈለጉ ከአካባቢው አስወጣው። ሌላው ግንኙነታቸውን ያጠናከረላቸው ጉዳይ ሁለቱም የግራ ዘመም ርዕዮተ ዓለም ተከታይ መሆናቸው ነው። ህወሓት የአልባኒያን አይነት ኮሚኒዝም በመከተል በዛን ጊዜ የነበረውን ሶቪየት ህብረት ሶሻል ኢምፔሪያሊስት በማለት ሲያወግዝ፣ ሻዕቢያ የበለጠ ወደ ማኦ አዲሱ ዲሞክራሲያዊ አብዮት ርዕዮት ያዘነብል ነበር። በእነዚህ ግራ ዘመም የፖለቲካ ድርጅቶች አንዳንድ የውስጥ ልዩነት ካልሆነ በስተቀር ሁለቱም አንድ አይነት ርዕዮት ስለሚከተሉ እርስ በእርስ ጠንካራ መደጋገፍ ነበራቸው። ህወሓትና ሻዕቢያ በስልጣን የጋራ ጦርነት በማካሄድና በጦርነት ጊዜ የተማረኩ መሳሪያዎችን በመከፋፈል ሳይቀር ይተባበሩ ነበር። ሻዕቢያ በኢትዮጵያ ውስጥ ተጽዕኖ የማሳረፍ ውጥኑን ለማሳካት ሲል ህወሓትም ሆነ የኦሮሞ ድርጅቶች ተባብረው ደርግን እንዲጥሉ ቢፈልግም የእሱ አይነት የነጻነት ጥያቄ እንዲያነሱ ግን አይሻም ነበር። ምክንያቱም ደርግ ወድቆ ኤርትራ ነጻ ብትወጣም በኢኮኖሚ ጥገኛ መሆኗ ስለማይቀር ሻዕቢያ ከኢትዮጵያ ጥሬ ዕቃና ገበያ ለማግኘት የሱን የበላይነት በሚያረጋግጥበት መልኩ የአገሪቷ አለመከፋፈል ስለሚጠቅመው ነው። በሌላ በኩል ሻዕቢያ በኢትዮጵያም ሆነ በአፍሪካ ቀንድ አልፎ ተርፎም እስከ ሩዋንዳ፣ ቡሩንዲና ኮንጎ ድረስ ተጽዕኖ ማሳደርን፣ የኢኮኖሚ የበላይነት መቀናጀትን ያልም ነበር። ህወሓትም ቢሆን በኢትዮጵያ ውስጥ የበላይነትን የማረጋገጥ ፍላጎት ነበረው። እሱን የሚቀናቀኑ ሌሎች ኃይሎች እንዳይኖሩ እንዲሁም ኤርትራ በኢትዮጵያ ውስጥ የምትሻውን የበላይነት ይቃወም ነበር። እንደ ሻዕቢያ ሁሉ ህወሓትም በአፍሪካ ቀንድ የበላይነትን ለመቀናጀት ይሻ ነበር። ከዚህ አንጻር የሻዕቢያና የህወሓት ግንኙነት በወዳጅነትና የበላይነት ለማግኘት ፉክክር ላይ የተመሰረተ ነበር። በኦሮምኛ አንድ ምሳሌ አለ። በተከታታይ የተወለዱ ታናናሽና ታላላቅ ወንድማማቾች በጣም ይዋደዳሉ፣ በጣምም ይጣላሉ። በሻዕቢያና በህወሓት መካከልም የዚህ አይነት ሁኔታ ይታይ ነበር። የደርግ መውደቂያ በተቃረበበት ሰዓት አሜሪካና እንግሊዝ ሚያዝያ ወር 1983 ዓ.ም መጨረሻ ላይ የደርግ ወኪልን ሻዕቢያንና ህወሓትን ለኮንፈረንስ ጠርተው ነበር። በዚያ ኮንፈረንስ ላይ ሶስቱ ብቻ ሲደራደሩ ኦነግ፣ ሌንጮና ገለሳ በታዛቢነት ነበር የተገኙት እንጂ በድርድሩ ተሳታፊ አልነበሩም። ኢሃፓና መኢሶን ጭራሽ ዝር እንዲሉም አልተደረገም። በዚያ የለንደን ድርድር ላይ ለመሳተፍ በአካባቢው የሚያንዣብቡ ሌሎች ብዙ ኃይሎችና ግለሰቦችም ነበሩ። ከነዚህ መካከል ፕሮፌሰር መስፍን አንዱ ናቸው የሚል ወሬ ይናፈስ ነበር። በዛ ኮንፈረንስ ሻዕቢያ ሁሉንም የኤርትራ ግዛት በቁጥጥር ስር አስገብቶ ነፃ የምትሆንበትን ሁኔታ አመቻችቶ ስለነበር የህዝቡ ውሳኔ አይደለም በኃይል ነው የሚል ጥያቄ ሊነሳ እንደሚችልና የኤርትራ ጥያቄ በህዝበ ውሳኔ እንዲፈታ በኢትዮጵያም ኤርትራን ሳይጨምር አንድነቷ የተጠበቀ ዲሞክራሲያዊት ኢትዮጵያ እንድትመሰረትና ቻርተር እንዲቋቋም ያንን ቻርተር ለማጽደቅና የሽግግር ሂደቱን ለማስጀመር ሁሉንም የተቃዋሚ ፖለቲካ ድርጅቶች የሚያሳትፍ ኮንፈረንስ በሐምሌ ወር እንዲካሄድ ተስማሙ። በሌላ በኩል ደግሞ ህወሓት ኢህአዴግን ፈጥሮ በሰሜን በኩል ዘመቻዎች እያካሄደ እነ ዘመቻ ቴዎድሮስ፣ ዘመቻ ዋለልኝ፣ ዘመቻ ዱላ ቤሊሱማ ወልቂጡማ እየገፋ መጣ። አሜሪካኖች የደርግ መንግስት እያበቃለት እንደሆነ አውቀውት ነበር። ምክንያቱም በተለያዩ አቅጣጫዎች ባምቦ፣ በፍቼ፣ በደብረ ብርሃን፣ በደብረ ዘይት፣ በሰበታና ሆለታ በኩል የኢህአዴግ ሰራዊት አዲስ አበባን ከቦ ነበርና በወቅቱ ከኢህአዴግ ጎን በከባድ መሳሪያ አጠቃቀም የተካኑ ኤርትራውያን ስለነበሩ በወታደራዊ ኃይል አይለው አዲስ አበባን ሊቆጣጠሩ ችለዋል። ኦነግና ሻዕቢያ ደግሞ ኢህአዴግ በሱዳን በኩል እየገፉ ነበር። ኢህአዴግ አዲስ አበባን የተቆጣጠረ ጊዜ መለስ ለንደን ሆኖ ምን እንደተሰማው የነገረኝን አስታውሳለሁ። አሜሪካኖች ኢህአዴግ አዲስ አበባን ተቆጣጠሩ ሲሉን ከደስታዬ ብዛት አለቀስኩኝ ነበር ያለኝ። ከለንደን ኮንፈረንስ በኋላ ኢህአዴግ ከሌሎች የኢትዮጵያ ኃይሎች ጋር በተለይ ጠንካራ ከነበረው ኦነግ ጋር የሽግግሩ መንግስት ከመቋቋሙ በፊት አብረው ለመስራት ወስነው እንደነበር ይነገራል። ኢሳያስ፣ መለስና ሌንጮ ከለንደን ኮንፈረንስ በኋላ ናቅፋ ተገናኝተው ለሰላሙ ኮንፈረንስ ከሚያደርጉት ዝግጅት ውስጥ የሽግግር መንግስቱን ቻርተር ማርቀቅ አንዱ ተግባራቸው አድርገውት ነበር። ይህንን አንድ ቀን ሌንጮና መለስ ይፋ ያደርጉታል ብዬ ተስፋ አደርጋለሁ። ያን ጊዜ እኔ አልነበርኩም። ነሐሴ መጨረሻ ነው የተመለስኩት። የሰላም ኮንፈረንሱ በሐምሌ ወር ሲካሄድ ኢሳያስ በታዛቢነት እንጂ በተደራዳሪነት አልተሳተፈም። ከኤርትራ ነጻነት ጋር በተያያዘ በአጭር ጊዜ ውስጥ ሪፈረንደም እንዲካሄድ ሁኔታው በሽግግር መንግስት እንዲመቻች ለማስወሰንና ከሽግግር መንግስቱ ጋር መልካም ግንኙነት ለመፍጠር ሲል ብቻ ነው የተሳተፈው።
በሰላም ኮንፈረንሱ ላይም ኤርትራ ሪፈረንደም በዩናይትድ ኔሽን አስተባባሪነት እንዲካሄድ ነው የሽግግር መንግስት የወሰነው። በነገራችን ላይ እስከ ኢትዮ ኤርትራ ጦርነት ጊዜ ከኤርትራ ጉዳይ ላይ ሲካሄዱ በነበሩ ውይይቶች ላይ አልተሳተፍኩም። በሌላም በኩል በሻዕቢያና በህወሓት ወይም ኢህአዲግ በኩል ስለነበሩ ግንኙነቶችና ውይይቶች አላውቅም። እኔም ማስታውሰው በሰላም ጉባኤው በተወሰነው መሰረት በተባበሩት መንግስታት አስተባባሪነት ሪፈረንደሙ እንዲካሄድና በኢትዮጵያ በኩል በታዛቢነት ተጋብዘን የፓርላማ ቡድን መሪ ሆኜ ወደ ኤርትራ የሄድኩት እኔ መሆኔን ነው። ያኔ ማስታወቂያ ሚኒስትር ነበርኩ። የኛ ቡድን በደቡብ ኤርትራ እስከ ትግራይ ድንበር ተከፋፍለን የሪፈረንደሙን ሁኔታ ታዝበናል። እኔ እስከ ደቀ መሐሪ፣ ምጽዋና አስመራ አካባቢ እየተዘዋወርኩ ጉብኝት አድርጌያለሁ። በሰሜን ምስራቅ ደግሞ እስከ ሳሆ ሄጃለሁ። ሪፈረንደሙ ሰላማዊ ነበር። በአካባቢው ህዝቡ በደስታ ወጥቶ ድምጽ በመስጠት ብቻ ሳይሆን ቡናና ፈንዲሻ፣ ዳቦና ጠላ እያዘጋጀ ትልቅ ድግስ አድርጎ ነበር። ህዝቡ እኛን ሲያይ እኛ ወንድማማቾች ነን፣ መቼም አንለያይም፣ ከኢትዮጵያ ህዝብ ጋር ምንም ጠላትነት የለንም እያለ ያቅፈን ነበር። ሪፈረንደሙ በሚካሄድበት ጊዜ ድምጽ መስጫው ባርነት ወይስ ነጻነት የሚል ነው ተብሎ የተወራው ትክክል አይደለም። የድምጽ መስጫው ነጻነት ትፈልጋለህ ወይስ አትፈልግም የሚል ምርጫ ነበር። በሪፈረንደም ጊዜ አስመራ ከተማ ውስጥ አንድ በጣም መጥፎ ነገር ታዝቤያለሁ። የጆቫ ዊትነስ ሃይማኖት ተከታዮች በሃይማኖታቸው ዓለማዊ መንግስትን አያውቁም። በዚህ የተነሳ እኛ ምድር ላይ መንግስት ስለሌለ በሪፈረንደሙ አንሳተፍም ብለው ድምጽ ሳይሰጡ ስለቀሩ በሻዕቢያ ጥቃት ደርሶባቸዋል። የሻዕቢያ የወጣቶች ሊግ በየአካባቢው እያሳደደ ይደበድባቸው ነበር። ከዚህ በተረፈ አጠቃላይ ህዝቡን በተመለከተ በአስተዳደር ቢለያዩም ከኢትዮጵያ እስከናካቴው ተለያይተን እንቀራለን የሚል ስሜት አላየሁባቸው። ለኢትዮጵያ የሚገርም ፍቅር ነበራቸው። ጦርነቱ ይቆምልናል በሚል እጅግ ተደስተውም ነበር። በኤርትራ ቆይታችን እንደተረዳሁት ሻዕቢያ ሌሎች ተቃዋሚዎችን በሪፈረንደሙ ሂደት አላሳተፈም። ከኛ ጋር ወደ ኤርትራ አብሮን የሄደ ሙሉጌታ የሚባል የድምፀ ወያኔ ጋዜጠኛ ማታ ማታ በድብቅ ከኤርትራ ተቃዋሚዎች ጋር ያገናኘኝ ስለነበር በሂደቱ አለመሳተፋቸውን የሰማሁት ከራሳቸው ነው። ለምሳሌ እነ ጀበሃ አልነበሩም። አንድም ተቃዋሚ ድርጅት ያልተሳተፈበትን ሪፈረንደም የመራው የኤርትራ ምርጫ ኮሚሽን ነበር። በውጤቱም ህዝቡ 99 በመቶ መገንጠልን ደግፏል። ውጤቱን ይፋ ያደረጉት ከተለያዩ ሀገሮች የተላኩ ዓለም አቀፍ ታዛቢዎች ነበሩ። ውጤቱ ሲነገር አስተያየት እንድሰጥ ጋብዘውኝ ነበር። እኔ እንደ ልዑክ መሪነቴ የኤርትራ ህዝብ የራሱን ውሳኔ እንዲወስን እንደምፈልግ ምንም ይሁን ምን ውሳኔውንም እንደምቀበል ገልጬ ይህንኑ ሪፖርት እንደምናደርግ ተናግሬ ነበር። በኋላም ለተወካዮች ምክር ቤት ሪፖርት አቅርበናል። የሪፈረንደሙን ውጤት እንደምንቀበልና ለኤርትራ ነጻነት ዕውቅና እንደምንሰጥ ነው በሽግግር መንግስቱ የተወሰነው። እዚህ ላይ ብዙ ሰዎች ይህንን አቋም በኦሮሞም ጉዳይ ላይ እንደማነሳው አይረዱኝም። የኔ አቋም የብሔር ጥያቄ ቀኝ ግዛትም ይሁን የፊውዳል መስፋፋት ወይም የሰፈራ ወረራ መፈታት ያለበት በሰላማዊ መንገድ በህዝበ ውሳኔ ነው የሚል ነው። ለዚህ ነው ሪፈረንደሙን የደገፍኩት። ውጤቱንም መቀበል ግድ እንደነበር ያኔም ሆነ አሁን አምንበታለሁ። ይህ አቋም የኤርትራ የመገንጠልና አንድ የመሆን ጉዳይ አይደለም፣ የፕሪንሲፕል ጥያቄ ነው። ከሪፈረንደሙ በኋላ የባድመ ጦርነት እስከተቀሰቀሰበት 1990 ዓ.ም ድረስ ስለ ኤርትራ ጉዳይ ብዙ አላውቅም ነበር። የነጻነታቸው ቀን ሲከበር መለስ ኤርትራ ሄዶ በትግርኛ ንግግር ሲያደርግ እኔም ነበርኩኝ። እኔ መለስና ኢሳያስ ሲሊፐር ጫማ አድርጎ ከተማ ውስጥ ዞረናል። በእውነት ትልቅ ነጻነት ነበር የተሰማኝ። ሱቅ እየገባን ማታ ማታ እየዞርን አንዱ ለቦታ መጠጥ እየተጎነጨን ተዝናንተናል። ያረፍነው በራስ ካሳ ቤት ውስጥ ነበር። እነ በረከትም በበዓሉ ላይ ነበሩ። በረከት ከኤርትራ እንደሚወለድ ያወቅኩት ያን ጊዜ ነው። አንዳንዴ ዘመዶቼን ልጠይቅ እያለ ይሄድ ነበር። በእናቱም በአባቱ ረሳሁት እንጂ ኤርትራዊ መሆኑን እሱም ነግሮኛል። የመለስን ግን አላውቅም። ከሻዕቢያ አመራር አብዛኞቹ ኢትዮጵያ ውስጥ ተምረው ያደጉ ናቸው። ከዩኒቨርሲቲ ጓደኞች ውስጥ ሀብቴ አብርሃን በሪፈረንደሙ ጊዜም ሆነ በነጻነቱ ቀን እዚያው አግኝቸው ነበር። እነ መለስና ተወልደ ከነ ኢሳያስ ጋር የጋለ ውይይት ሲያደርጉም ነበር። ነገር ግን በትግርኛ ስለነበር ምን እንደሚባባሉ አላወቁም። ከነጻነቱ ቀን በኋላ እስከ ጦርነቱ ድረስ 4 ጊዜ አስመራ ሄጃለሁ። እስከ ታህሳስ 1985 ዓ.ም ድረስ
የአሜሪካ፣ የእንግሊዝ፣ የሆላንድ፣ የጀርመንና የስዊድን አምባሳደሮች በኢሳያስ አስተባባሪነት ኦነግንና ኢህአዴግን ለማደራደር በአስመራ በተካሄደው ስብሰባዎች ላይ ለመካፈል ስዬ አብርሃ፣ ዳዊት ዮሐንስ፣ ተወልደና እኔ ሆነን ወደ አስመራ እንመላለስ ነበር። በወቅቱ ሻዕቢያ በተለይ በኦነግና በኢህአዴግ መካከል ድርድሮች እንዲካሄዱ አድርጓል። ውጤት አልተገኘም እንጂ ኦነግ ከሽግግሩ መንግስት ከመውጣቱ በፊት ሰራዊቱን ወደ ካምፕ እንዲያስገባ እነዚህ ሀገሮችና ሻዕቢያ ትልቅ ቦታ ነበራቸው። በነገራችን ላይ ኦነግን በተመለከተ እንጂ ስለ ኢትዮ ኤርትራ ግንኙነት ውይይት አልነበረም። ሌላው በ1985 ዓ.ም ሻዕቢያ የኤርትራ ህዝብ ነጻነት ግንባር የሚለውን ስሙን ህግደፍ ህዝባዊ ግንባር ለዲሞክራሲያዊ ለፍትህ በሚል ሲለውጥና ፕሮግራሙን ለማሻሻል ናቅፋ ላይ ጉባኤ ሲያካሂድ እኔ፣ ዳዊት፣ አምባሳደር አዋሎምና ተወልደ ሆነን በጉባኤው መክፈቻ ላይ ተገኝተን ነበር። በሄሊኮፕተር ሄደን በመኪና ነው የተመለስነው። በመኪና ስንመለስ ያየሁት አንድ ሸለቆ አለ። የሚያስደነግጥ ነው። ሁለቱን ዳገቶች የምታለያይ አንድ ጠባብ ቦታ አለች። በዚያች ቦታ ብዙ ሺህ ታንኮች ሸለቆ ውስጥ አይቻለሁ። ምን ያህል አሰቃቂ ጦርነት እንደተካሄደና ምን ያህል ሰው እንዳለቀ ለመገመት አያዳግትም። አንድ ሌላ ትልቅ ዋሻ ውስጥ ደግሞ በሲሚንቶ ተሰርቶ ዘመናዊ ቤት የሚመስል ፋብሪካ፣ ሆስፒታል፣ ትምህርት ቤት ወዘተ አለ። ያ ዋሻ ሻዕቢያ በጦርነት ጊዜ እንዴት ተደራጅቶ እንደነበር ማሳያ ነው። እዛ የነበረውን ኃይሉን ነው አስመራ ላይ ያሰማራው። ገና ደርግ ሳይወድቅ ነፃ አካባቢዎች ነበሩ። በጣም ሰፊ ወታደራዊ ማሰልጠኛ ተቋምም አይተናል። ሳዋ ይባላል። ከናቅፋ ወርደን ወደ ከረን የጣሊያን ከተማ ነች። ስንመጣ ደግሞ ባርካ የሚባል እልም ያለ በረሃ አለ። በመስኖ ለምቶ ነበር። ከከረም አስመራ ስንመጣ ሽቅብ ገደላ ገደሉ ዘመናዊ መንገድ የተሰራለት ቢሆንም የሚያስፈራ ነው። በአስመራ አካባቢ የመኖሪያ ቤቶችና ህንፃዎች ግንባታ እየተካሄደ ነበር። ኢንዱስትሪዎች እየተገነቡ ነበር። አስመራና ምጽዋ መካከል ሳሆ የሚባሉ በትግራይ ኢሮብ የሚሏቸው የኩሽቲ ቋንቋ ተናጋሪዎች አሉ። ቋንቋቸውና ዘፈናቸው ከኦሮምኛ ጋር ይመሳሰላል። ምጽዋ የተደራጀች ወደብ ናት። ከዚያ ወደ ዳህላክ ደሴት ሄደናል። ኦና የሆነ የሚሊተሪ ካምፕ አለ። እዚያ ምንም ሰው አይታይም። ሻዕቢያን በተመለከተ ከሰማሁት ውስጥ ያስገረመኝ በአንድ በኩል ከአረብ አገሮች ጋር ጥብቅ ወዳጅነት መስርቶ በሌላ በኩል ግን አሜሪካና እስራኤሎች ሰብመሪን የባህር ውስጥ የኒኩለር ጣቢያ ነበራቸው መባሉ ነው። በተረፈ እስከ ባድመ ጦርነት በህወሓት ኢህአዴግና በሻዕቢያ መካከል ጥሩ ወዳጅነት እንደነበር ነው የማስታውሰው። በፓርላማ የህገ መንግስት አርቃቂ ኮሚሽን እንዲቋቋም አዋጅ ወጥቶ ነበር። ከሲቪክ ማህበራት፣ ከጠበቆች ማህበራት፣ ከአሰሪዎች ማህበር፣ ከሃይማኖት ድርጅቶችና የፓርላማ አባል ያልሆኑ ትንንሽ የፖለቲካ ድርጅቶች እንዲሁም የፓርላማ አባላት እንዲሳተፉበት ስለተወሰነም በኢህአዴግ በኩል እኔና ዳዊት ዮሐንስ ተመደበን። እኔ፣ አቶ ክፍሌ ወዳጆና ዶክተር ኃይሌ ወልደ ሚካኤል ያለንበት የአርቃቂ ኮሚሽን ተቋቋመ። ይህ ኮሚሽን የኮሚሽኑ አባላት በየምዕራፉና በየርዕሱ የምንወያይባቸውን አንቀጾች አርቅቀው እንዲያቀርቡልን ለኤክስፐርቶች፣ የህግ ባለሙያዎች መመሪያ ይሰጣል። እነሱም ያቀርባሉ። በዚህ አይነት ረቂቁን ለሽግግር መንግስቱ የህዝብ ተወካዮች ምክር ቤት አቀረበን። የምንሰበሰበው በ6 ኪሎ የልዑል መኮንን መኖሪያ በነበረው ቤት ውስጥ ነው። የህገ መንግስት ኮሚሽን ማዕከሉ እዚያው ነበር። የማስታውሰው ስብሰባ በ3 ሰዓት ተጠርቶ እስከ 4 እና 5 ሰዓት ማንም አይመጣም ነበር። ያውም የተያዘው ህገ መንግስት የማርቀቅ ስራ ሆኖ በጣም እናደር ነበር። ጊዜ እናጠፋለን። ጊዜ ደግሞ ገንዘብ ነው። በእነዚህ ነገሮች ይረበሽ ነበር። በነገራችን ላይ ይህንን ህገ መንግስት ቅርጹንና ብዙን ይዘቶች ያዘጋጁት ከብሔር ብሔረሰቦች ኢንስቲትዩትና በደርግ ህገ መንግስት ማርቀቅ ላይ የተሳተፉት ከውጭ የመጡ ምሁራን ናቸው። እነሱ ያዘጋጇቸው ምዕራፎችና አንቀጾች የኮሚሽኑ ስብሰባ ላይ ክርክር አድርገንባቸዋል። በክርክሩ ወቅት ቃለ ጉባኤ የሚይዙ ነበሩ። ከውይይቱ በኋላ እነሱ የያዙትን ማስታወሻ ጨምሮ የቀዳማዊ ኃይለ ሥላሴንና የደርግን ህገ መንግስቶች አይተናል። የሌሎች ሀገሮች ህገ መንግስቶችንም ገምግመናል። ዲሞክራሲያዊ የሆኑ ሀገሮችን በተለይም የአሜሪካን፣ የጀርመን፣ የእንግሊዝ፣ የስዊዘርላንድ፣ የካናዳና የህንድን ህገ መንግስቶች ያየን ሲሆን ከአፍሪካ ደግሞ የናይጄሪያን ተመልክተናል። በተጨማሪም በህገ መንግስቱ ላይ ዕውቀት ያላቸው ምሁራን ከውጪ ተጠርተው ጽሑፎችን አቅርበዋል። በሀገር ውስጥም የህግ ባለሙያዎች የሚያነሷቸውን ሐሳቦች አሰባስበን ለህዝብ ውይይት የሚቀርብ ሰነድ አዘጋጀን።
በዛ መሰረት ነው የተዘጋጀውን ሰነድ አጽድቀን ወደ ተወካዮች ምክር ቤት ያቀረብነው። ይሄ ከ1984 እስከ 1986 ዓ.ም ድረስ ነው የተካሄደው። በመጀመሪያ አንዳንድ የመርህ ጉዳዮች ላይ ህዝብ እንዲወያይ በየክልሉ ስብሰባዎችን አድርገን ነበር። ለምሳሌ የቋንቋ ጉዳይ፣ የመንግስት አወቃቀርን በተመለከተ ፓርላሜንታሪ ወይስ ፕሬዝዳንታዊ፣ የተማከለና ያልተማከለ ፌዴራሊዝም፣ የመሬትና የብሔር ብሔረሰቦች የራስን ዕድል በራስ የመወሰን ጉዳዮችን በተመለከተ በመርህ ላይ ብቻ ነበር ህዝብ እንዲወያይ የተደረገው። ጠቅላላ ረቂቅ ከተዘጋጀ በኋላ ወደ ህዝብ አቅርበን ህዝቡ ህገ መንግስቱን የመቀበል ወይም ያለመቀበል ዕድል አልተሰጠውም። ክርክር የተደረገው በኢህአዴግና በአንዳንድ ግለሰቦች መካከል ነው። ሌላው ቀርቶ ሁሉም ፓርቲዎች ይሳተፉ ቢባልም ለይስሙላ የተባለ ስለነበር ኢሰፓ፣ ኢህአፓና መኢሶን በሽግግር ሂደቱ እንዲሳተፉ አልተደረገም። በሽግግር ሂደት መጀመሪያ ላይ ተሳትፎ የነበራቸው እንደ ኦነግ፣ የምዕራብ ሶማሌ ነፃ አውጪዎች፣ ኦብነግ፣ የሲዳማ ነፃነት ግንባር፣ የነ ፕሮፌሰር በየነ የሃዲያ ድርጅትና ሌሎችም ድርጅቶች እንዳይሳተፉ ብቻ ሳይሆን እንዳይንቀሳቀሱ ተደርጎ ነበር። ስለዚህ በአንድ በኩል የኢህአዴግ ህገ መንግስት ነው የሚባለው ከዚህ አንጻር ይመስለኛል። እነዚህ ሁሉ ድርጅቶች ያልተሳተፉበት በአመዛኙ ኢህአዴግ ብቻ የተሳተፈበት መድረክ ተከፍቶ በህገ መንግስቱ መርህ ላይ ተወያየን። አንቀጾች ላይ አይደለም። የእነዚህ ውይይቶች ውጤት ተሰብስበውና ተጠናቅረው በህገ መንግስት ይዘትና በአጠቃላይ ስለ ቋንቋ፣ ስለ ባንዲራ፣ ስለ ብሔራዊ መዝሙር፣ ሰብአዊና ዲሞክራሲያዊ መብቶችን በተመለከተ ኢኮኖሚያዊና ማህበራዊ የመንግስት አወቃቀር፣ እነዚሁም የተለያዩ አካላት እንደ ምርጫ ቦርድ፣ ፌዴሬሽን ምክር ቤት፣ የፍትህ አካላት አሰራር፣ ስለ ህገ መንግስት አጣሪ ጉባኤ አመሰራረትና ኃላፊነት፣ ተግባርና ህገ መንግስቱ የሚሻሻልባቸውን ሁኔታ በተመለከተ አንቀጽ በአንቀጽ በኤክስፐርቶች ተረቆ ለኮሚሽኑ ቀረበ። ኮሚሽኑ ተወያይቶና ተከራክሮ ረቂቁ ተዘጋጀ። ሁሉም የኮሚሽኑ አባላት የተስማሙበት በአንድ መልክ፣ ያልተስማሙበት በሌላ አጻጻፍ ተረቆ ለሽግግር መንግስቱ ምክር ቤት መጋቢት 29 ቀን 1986 ዓ.ም ቀረበ። በዚህ አይነት በተወካዮች ምክር ቤት ክርክርና ውይይት ተደረገበት። ቀደም የጠቀስኳቸው ተቃዋሚ ድርጅቶች ስላልነበሩ በሽግግር መንግስቱ ምክር ቤትም ህገ መንግስቱ ሲጸድቅ ኢህአዴግ ብቻውን ነበር ማለት ይቻላል። ሂደቱ ሚያዝያ 25 ቀን 1986 ዓ.ም ተጠናቀቀ። ከዚያ ያንን የሚያጸድቅ ከህዝብ የተመረጠ ጉባኤ እንዲጠራ የጉባኤ አባላቱ እንዲመረጡ ተደረገ። እኔ ከደምቢ ዶሎ ነው የተመረጥኩት። የጉባኤው አባላት መጡና ከጥቅምት 19 ቀን 1987 ዓ.ም እስከ ህዳር 29 ቀን 1987 ዓ.ም ድረስ የህገ መንግስት አጽዳቂ ጉባኤ ተካሄደና ሂደቱ ተጠናቀቀ። ጉባኤው ሲካሄድ ተገቢ አዳራሽ ጠፍቶ ሲቪል ሰርቪስ ኮሌጅ ግቢ ውስጥ ድንኳን የሚመስል አዳራሽ ተሰራ። ይሄ ድንኳን ዛሬ የአዲስ አበባ የስብሰባ ማዕከል የሚባለውና ከኮተቤ ተነቅሎ ወደ 6 ኪሎ የመጣው ነው። በጉባኤው ላይ ከሁሉም የኢትዮጵያ ክፍሎች አባላት ተመርጠው መጥተዋል። ለማስታወስ ያህል ከክልል 1 ትግራይ 37 ወኪሎች፣ ከክልል 2 አፋር 8 ወኪሎች፣ ከክልል 3 አማራ 137 ወኪሎች፣ ከክልል 4 ኦሮሚያ 177 ወኪሎች፣ ከክልል 5 ሶማሌ 20 ወኪሎች፣ ከክልል 6 ቤንሻንጉል ጉሙዝ 7 ወኪሎች፣ ከደቡብ ህዝቦች ክልል 123 ወኪሎች፣ ከክልል 12 ጋምቤላ 3 ወኪሎች፣ ከክልል 13 ሐረሪ 3 ወኪሎች፣ ከክልል 14 አዲስ አበባ 23 ወኪሎች፣ ከድሬዳዋ 2 ወኪሎች። ከድሬዳዋ ተመርጠው ከመጡት አንደኛው የቶአ ዋና ጸሐፊ የነበረው አህመድ ኡስማን ነው። ጀርመን ሀገር ቶአ ውስጥ አብረን ነበር። በ1984 ዓ.ም ነው ወደ ኢትዮጵያ የመጣው። ከቶአ ወደ ሀገር ቤት የተመለስነው እኔና እሱ ብቻ ነን። በኋላ ላይ እሱ በሆዴድ ተስፋ ቆርጦ ወደ ጀርመን ተመለሰ። ከሶማሌ ክልል ደግሞ ዶክተር አብዱል መጂድ ሁሴን መሐመድ ድሪር፣ ከአዲስ አበባ እነ ሻለቃ አድማሱ፣ አሁን በህይወት የሌሉ ዘለሴ ጸጋ ስላሴ ነበሩ። ከወዴድ አመራር እነ ዶክተር ጀማል ሐሰን አሊ፣ ኩማ ደመቅሳ፣ ጫላ ወርዶፋ፣ ግርማ ብሩ ነበሩ። ከህዋት ደግሞ ሙሉጌታ ጫልቱ፣ አባይ ፀሐዬ፣ ወይዘሮ አረጋሽ ኪዳኔና ዓለም ሰገድ ነበሩ። በረከት ስምዖን፣ ስያ አብርሃ፣ መለስ ዜናዊና ተወልደ ወልደ ማርያም የጉባኤ አባላት አልነበሩም። ከበአዴን አዲሱ ለገሰንና እንወይ ገብረ መድህንን፣ ከደቡብ ደግሞ አባተ ኪሾን አስታውሳለሁ። በአጠቃላይ ከጥቂት የአዲስ አበባ ሰዎች በስተቀር የኢህአዴግ አባላትና ደጋፊዎች ናቸው የነበሩት።
በተረፈ ሌሎች በብሔር የተደራጁ የሶማሌ የስልጤና ጉራጌ ድርጅቶች ነበሩ። በተለይ በመሬት በብሔርና በፌዴራሊዝም ዙሪያ እነዚህ ጥቂት ግለሰቦች በአንድ ወገን፣ የኢህአዴግ አባላትና ደጋፊዎች እንዲሁም የብሔር ድርጅቶች ደግሞ በሌላ ወገን ሆነው የሞቀ ክርክር አድርገዋል። ጉባኤውን በሊቀመንበርነት እኔ፣ በምክትል ሊቀመንበርነት ደግሞ አዲሱ ለገሰ ነበርን የመራነው። አባተ ኪሾ ጸሐፊ ነበር። የተለያዩ ኮሚቴዎች መሪዎች እንደ ሥራ አስፈጻሚ ይረዱን ነበር። እነ አብዱል መጂድ፣ ግርማ ብሩ፣ አረጋሽ ኪዳኔ፣ እነወይ ገብረ መድህንና ሌሎች የኮሚቴ መሪዎች ነበሩ። በየስብሰባው መሃል የኮሚቴ ስብሰባዎች ተካሂደዋል። የተለያዩ ኤክስፐርቶች ሌክቸርም ቀርበዋል። በዚህ አይነት ጉባኤው ለ6 ሳምንት ተካሂዶ ተጠናቀቀ። ተሳታፊዎች ሁሉ ፈረሙበት። በጉባኤው አንቀጽ 39ን በተመለከተና በመሬት ጉዳይ ላይ ክርክር ተካሂዷል። እኔና ዳዊት አንቀጽ 39 መኖር አለበት፣ መሬትም መሸጥ መለወጥ የለበትም የሚል አቋም ይዘን ተከራክረናል። የብሔር ጥያቄን በተመለከተ የኦሮሞ ሕዝብ የራሱን ዕድል በራሱ የመወሰን መብቱ እስከ መገንጠል መከበር አለበት የሚል ነበር አቋሜ። እዚህ ጋር መገንጠል አለበት ማለትና የመገንጠል መብቱ ይከበርለት ማለት ልዩነት እንዳለው ልብ ማለት ይሻል። አሁንም የሕዝቡ የራሱን ዕድል በራሱ የመወሰን መብቱ መከበር ትክክለኛ ነው፣ ዲሞክራሲያዊም ነው ላለው። ለማንኛውም በወቅቱ ሌሎችም አከራካሪ ጉዳዮች ላይ ጽኑ አቋም ይዘው የተከራከሩ ነበሩ። ለምሳሌ ሻለቃ ድማሴን በጣም አስታውሳቸዋለሁ። ለእሳቸውና የኢህአዴግን መስመር ለማይከተሉ ለሌሎች ሰፊ ዕድል እሰጥ ነበር። ማታ ማታ መለስ ቢሮ ተሰብስበን የዕለቱን ስብሰባ እንገመገማለን። እንደ ኢህአዴግ ምን አቋም እንደምንይዝ እንወስናለን። ያኔ በኢህአዴግ በኩል ስብሰባውን ልቅ አደረከው፣ ለሻለቃ ድማሱ አይነት ተቃዋሚዎች ዕድል ደጋግመህ ትሰጣለህ የሚል ሂስ ተሰንዝሮብኛል። እኔ በበኩሌ ዲሞክራሲያዊ እንዲሆኑ ማድረጌ ነው ትዝ የሚለኝ። አከራክረን በመጨረሻ ድምፅ ይሰጣል። ምን ያህል እንደተቃወመና እንደደገፈ ይመዘገባል። ውይይቱ በአንቀጽ በአንቀጽ ስለነበር ከክርክር በኋላ የጸደቁት አንቀጾች ከስር ተጽፈው ይቀመጣሉ። በዚህ አይነት ረቂቁ አሁን ያለውን ቅርጽ ይዞ ህዳር 29 ቀን 1987 ዓ.ም ጸደቀ። ሕገ መንግሥቱ የጸደቀለት ከሰዓት የመዝጊያ ሥነ ሥርዓት ተካሄደ። በሥነ ሥርዓቱ ላይ የተለያዩ የመንግሥት እንግዶች፣ የሃይማኖት መሪዎች፣ የዲፕሎማቲክ ማኅበረሰቦች ተገኝተዋል። በወቅቱ የሽግግር መንግሥቱ ፕሬዝዳንትና የምክር ቤቱ አፈጉባኤ የነበረው መለስ ዜናዊ ሕገ መንግሥቱን መረከብ ስለነበረበት እሱም ተገኝቷል። እኔም ለመለስ ከማስረከቤ በፊት ንግግር አድርጌያለሁ። በንግግሬ የሁሉም ዜጋ ሰብአዊና ዲሞክራሲያዊ መብቶች መከበራቸውን፣ የብሔር ብሔረሰቦች ሕዝቦች የራስን ዕድል በራስ የመወሰን መብት ያላንዳች ገደብ ሊከበር፣ ሕዝቦች በራሳቸው ፈቃድ ብቻ አብረው ሊኖሩ ወደው ኢትዮጵያዊ እንደሆኑት ሁሉ ካልፈለጉ ደግሞ ማንም ማስገድዶ ኢትዮጵያዊ ሊያደርጋቸው እንደማይችል የጋራ ቃል ኪዳን መፈራረማቸውን፣ አርሶ አደሩ በባለስልጣኖችና በባለገንዘቦች መሬቱን እየተቀማ የማይፈናቀልበት የመሬት ተጠቃሚነት ዋስትናውን ያረጋገጠለት ሕግ መውጣቱን፣ የእምነት ነጻነት፣ የሃይማኖት እኩልነት መረጋገጡን፣ የጾታ አድሎ መወገዱን፣ ነገር ግን ሕገ መንግሥቱን የሚተገብር ፖለቲካዊ ስልጣን ካልቆመ በሕገ መንግሥቱ የተረጋገጡ የሕዝብ ፍላጎቶች መኮላሸታቸው እንደማይቀር፣ ስለዚህም እነዚህ መብቶች እንዲከበሩ የመላው የኢትዮጵያ ሕዝብ ንቁ ተሳትፎ ወሳኝ መሆኑን፣ እነዚህ መብቶች ለማረጋገጥ መጀመሪያ እኔ ራሴ ካልተንቀሳቀስኩ ሕገ መንግሥቱ የወረቀት ላይ አንበሳ ሆኖ እንደሚቀር ገልጫለሁ። ከኔ ቀጥሎ መለስ ንግግር አደረገ። በመጨረሻ ሕገ መንግሥቱን ተረካክበን ሥነ ሥርዓቱ ተጠናቀቀ። ከሁሉም አንቀጽ 39 ሲጸድቅ አዳራሹ እንዴት በደስታ እንደተነቃነቀ አይረሳኝም። ሁሉም ታዳሚ በደስታ አብዶ ነበር። የተወሰኑ ግለሰቦች ደስታቸውን በዘፈን በጭፈራ ነበር የገለጹት። በተለይ አንዲት ከጎንደር አካባቢ የመጡ ሴትየው ከደስታቸው ብዛት ከታዳሚው ፊት ለፊት ቆመው ዘፍነዋል። ሌላ ከባሌ የመጡ ሙስሊምም ደስታቸውን መቆጣጠር አቅቷቸው ታዳሚው ፊት ዘለሉ፣ ጨፈሩ። እኚህ የባሌ ሰው ሀገራቸው እንደተመለሱ ሌሊት ከቤታቸው አስጠርተው ወስደው ገለዋቸዋል። አንዳንዶቹ ኦነጎች ናቸው የገደሏቸው ይላሉ። እኔ ግን ኦነግ በአንቀጽ 39 ላይ ምንም አይነት ተቃውሞ ስለሌለው ገደላቸው የሚለው ሐሳብ የለኝም። በዚያን ጊዜ ከአቶ መለስ ጋር በምክር ቤት ሊቀመንበርነታቸው ስብሰባ ላይ በሩቅ ከመታየት ባለፈ ምንም ቅርርብ አልነበረንም። ብዙ መገናኘት የጀመርነው የኢህአዴግ ሥራ አስፈጻሚ አባል ከሆንኩ በኋላ ነው። ብዙ ጊዜ ከታምራት ጋር ነበር የምንገናኘው።
እንግባባም ነበር። በዚያን ጊዜ የማደንቀው ሰው ነበር ታምራት። ሕገ መንግስቱ ከጸደቀ በኋላ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስትን ለመመስረት እንቅስቃሴ ተጀመረ። ይህንን የሚያስፈጽም የሽግግር መንግስቱ ሲሆን የሽግግር መንግስቱን ወክሎ ምርጫ የሚያካሂደው ደግሞ የምርጫ ኮሚሽን ነበር። በሽግግር መንግስቱ የተቋቋመው የምርጫ ኮሚሽኑ የምርጫ ሂደቱን ሲጀምር እኔ በሰኔ ወር 1987 ዓ.ም ወደ ደምቢዶሎ ተመልሼ በኦህዴድ እጩነት ለተወካዮች ምክር ቤት ተወክዬ ለምርጫ ተመዘገብኩ። የፌዴራል መንግስቱን ለማቋቋም የመጀመሪያው የተወካዮች ምክር ቤት ሀገራዊ ምርጫ ተካሄደ። እኔ ከደምቢዶሎ ተመርጬ ፓርላማ ገባው። ከዛ በመጀመሪያው ስብሰባ የሁለቱ ምክር ቤቶች የፌዴራል ምክር ቤትና የተወካዮች ምክር ቤት ስብሰባ ባደረገለት በነሐሴ 15 ቀን 1987 ዓ.ም ቤቱ ፕሬዝዳንት አድርጎ መረጠኝ። በነጋታው ጠቅላይ ሚኒስትሩ የፌዴሬሽንና የተወካዮች ምክር ቤት አፈ ጉባኤዎች ተመረጡ። በዚህ ሁኔታ ነበር የኢፌዴሪ መንግስት የተመሰረተው። አወቃቀሩ በሕገ መንግስቱ ተዘርዝሯል። አንድ ቀን ማምሻው ላይ ኩማ አንድ አስቸኳይ ስብሰባ ስላለ ቤቴና ብሎ ቦሌ አካባቢ ባለው ቤቱ ይጋብዘኛል። ስደርስ ሐሰን አሊና አባዱላ ገመዳ ተቀምጠዋል። ቡና እየጠጣን ጥቂት ከተጫወትን በኋላ ልነግርህ የምፈልገው ነገር አለ። ከሁሉም ድርጅቶች ለፕሬዝዳንትነት የሚሆን ሰው አፈላልጉ ተብሏል። ያሰብናቸው ተጠቁመው በኢህአዴግ አመለካከትና ኢትዮጵያ ባለችበት ተጨባጭ ሁኔታ የሚመጥኑ አልሆኑም። ከብአዴን ወይዘሮ ገነት ዘውዴ ተጠቁማ የኢትዮጵያ ህብረተሰብ ሴት ርዕሰ ብሔር ለመምረጥ ዝግጁነት አለው ወይ? ስለዚህ ችግር ሊገጥም ይችላል በማለት ሴት እጩ ከማድረግ እንቆጠብ በሚል የሷን እጩነት ውድቅ አደረጉ። በኦህዴድም በኩል አንድ ግለሰብ ተጠቁሞ ነበር። በእድሜም ሆነ በእውቀት ተቀባይነት ያላቸው ቢሆንም በሚከተሉት ሃይማኖት የተነሳ ችግር እንዳይፈጠር ህዝቡ ዲሞክራሲያዊ ስርዓት እስኪለማመድ ይቆዩ ተብሏል። ከደቡብ ዶክተር ተከተል ፎርሲዶም ተጠቁመው ነበር። ሰውየው አይታወቁም። በዛ ላይ እድሜያቸው ገና ነው። በትምህርትህ በእድሜና በህገ መንግስት አጽዳቂ ጉባኤ ውስጥ በነበረ ተሳትፎ የተነሳ ብዙ ሰው ስላወቅ አንተን ልናቀርብ ነው። አንተ ፕሬዝዳንት ብትሆንስ አሉኝ። አይሆንም አልኩኝ። እኔ ገና 51 ዓመቴ ነው። ሌሎች ስራዎችን መስራት ነው የምፈልገው ብዬ ተከላከልኩ። ይህንን እንሞክራለን፣ ካንተ በስተቀር ግን የሚሆን የለም አሉኝ። እንደ አንድ የድርጅት አባል ደግሞ ድርጅቱ በወሰነው መሰረት መስራት ነበረብኝ። የድርጅት ስነ ምግባር ወይም ዲሲፕሊን ስለሆነ እኔ የትም ብሄድ የድርጅቱን ውሳኔ እቀበላለሁ። ነገር ግን ቢታሰብበት ጥሩ ነው አልኩኝ። በትምህርትም በቋንቋም በችሎታም እኔ የምችለው ቋንቋ እንግሊዘኛ፣ አማርኛ፣ ኦሮምኛና ጀርመንኛ ሲሆን እነዚህ ተቀላቅለው ችግር እንዳለው አልገባቸውም። ብቻ አስቡበት አልኳቸው። መለስ በበኩሉ ሹመቱን እንድቀበል ሲያግባባኝ ይሄ ፕሬዝዳንት የሚባለው ምን ስራ አለው? የጊዜውን 15 በመቶ ብቻ ነው የሚሰራው። የቀረው 85 በመቶ በድርጅት ስራ ላይ ሊውል ይችላል። ኦህዴድ የተማረ ሰው ያስፈልገዋልና 85 በመቶ ለኦህዴድ በመስራት 15 በመቶ ፎርማሊቲ ለማሟላት ይቻላል አለ። በዛ መሰረት ውሳኔውን ተቀበልኩ። መለስ ከኢህአዴግ ሊቀመንበርነቱ የጠቅላይ ሚኒስትርነት፣ እኔ የፕሬዝዳንትነት ቦታ እንዲይዝ፣ አልማዝ መኮ ደግሞ የፌዴሬሽን ምክር ቤትን እንድትይዝ፣ ዳዊት ዮሐንስ የተወካዮች ምክር ቤት አፈ ጉባኤ እንዲሆን በስራ አስፈጻሚ ደረጃ ተወሰነ። የምክር ቤቱ ስብሰባ ከመከፈቱ በፊት ከተለያዩ አቅጣጫ ለመጡ የኢህአዴግ አባላት በአዲስ አበባ ዩኒቨርሲቲ ስብሰባ ተካሂዶ ኦሪንቴሽን ተሰጠ። እንዴት ፓርላማ ውስጥ እንደሚንቀሳቀሱ፣ ጠርናፊው ማን እንደሆነ፣ እጩዎች ሲጠቆሙ ጠቅላይ ሚኒስትር መለስ ዜናዊ፣ ፕሬዝዳንት ዶክተር ነጋሶ ጊዳዳ፣ ፌዴሬሽን ምክር ቤት አልማዝ መኮ፣ የተወካዮች ምክር ቤት አፈ ጉባኤ ደግሞ ዳዊት ዮሐንስ ስለሆነ እናንተ ድምጻችሁን የምትሰጡት ለነዚህ ነው ተባሉ። የሚጠቁም ማን ነው ሲባል እኔን የምጠቁመው ገነት ዘውዴ እንደምትሆን ተጠቁሞ ተበተነ። የሚያስደነግጥ አይነት ሁኔታ ነበር የነበረው። የምኖረው በቅሎ ቤት አካባቢ ነበር። ከአንድ ኤርትራዊ ላይ የተወረሰ ቤት ነው። እንደ ድል ሆኖ ቤት ውስጥ እህቴ ራሄል ነበረች። የእህቶቼ ልጆች ከራሄል ደሜ፣ ፈጫቱ፣ የጣይቱ ልጅ መቅደስ ዱርሴ፣ እናም የወንድሜ ዶክተር ሰለሞን ልጆች ማይክልና ተሊላ እንዲሁም ባለቤቴ ረጊናና ልጄ ተሊሌ ነበሩ። ውሳኔውን ስነግራቸው ድንጋጤና ደስታ ተቀላቅሎባቸው ሰው እንደሞተበት ተላቀሱ። እህቴ ያለችው አይረሳኝም። ምናልባት ወላጆቻችን ኖረው ይህንን ባዩ ኖሮ አለች።
ዶክተር ሰለሞን ስነ ስርዓቱ ላይ ለመሳተፍ ከለንደን መጥቶ ነበር። ሌሊቱን ስለ ወላጆቻችን፣ ስለ ዘመዶቻችንና ስለ ደምቢዶሎ ስናወራ አድረን ጠዋት ወደ ፓርላማ ሄጄ ተመረጥኩ። ከስብሰባው በኋላ መኪና ውስጥ ከተቱኝና የተጠለፍኩ አይነት ስሜት ነበር የተሰማኝ። በመኪናዎች አጅበው ብሔራዊ ቤተ መንግስት ወሰዱኝ። የድሮ ጠባቂዎቼ ካልሆኑ በስተቀር ከማውቃቸው ሰዎች ማንም አብሮኝ አልነበረም። እነሱም ቢሆን በልዩ ጥበቃ ኃይል ስለተተኩ እንዲሰናበቱ ተደረገ። እዚያ ከደረስኩ በኋላ ነው ሬጌኔና ተሊሌ የመጡት። ዕቃችንን ይዘን አልነበረም የገባ ነው። በነጋታው ነው እነ ረጊና ልብሶቻቸውን አስጭነው ያመጡት። በዚህ አይነት ነው 4 ዓመት ከሰራሁበት ማስታወቂያ ሚኒስቴር የለቀኩት። ፕሬዝዳንት ሆኜ ወደ ቤተ መንግስት ስገባ የበቅሎ ቤት መኖሪያ ቤቴ ለሆዴዱ ዮናታን ተሰጠ። ድንገት ነው የለቀኩት። ተከራይቸው ብቆይ ጥሩ ነበር። ይሄ ሁሉ ይመጣል ብዬ መች አሰብኩና አሁን ይቆጨኛል። ባለቤቴ ረጊናና ልጄ ተሊሌ፣ ደሜና ዱርሴ በጠቅላላ 5 ሆነን የታላቁ ቤተ መንግስት ህይወት ተጀመረ። ወደ ቤተ መንግስት እንደገባን ያኖሩን በልዕልት ተናኝ ወርቅ ቤት ውስጥ ነው። እንግዲህ ከቤተ መንግስቱ በስተጀርባ አንዲት ትንሽ ቤት አለች። ወደዚች ቤት በሁለት አቅጣጫ መግባት ይቻላል። ፎቁ ላይ የኛ ባለ 3 መኝታ ቤቶች መኖሪያና አንዲት ትንሽ ሳሎን አለች። ከታች ኩሽናና ትንሽ ሳሎን አለ። ይሄ የልዕልት ተናኝ ወርቅ መኖሪያ ነው ይባላል። በስተጀርባ ደግሞ እየፈራረሰች ያለች ትንሽ የኦርቶዶክስ ቤተክርስቲያን አለች። እኔ ተጠቅሜባት አላውቅም። አሁን ፕሬዝዳንት ግርማ ወልደ ጊዮርጊስ አሳድሷት አቡኑ ቄስ መድበውላቸው ዲያቆናት ሄደው ያስቀድሱባታል፣ በዓል ያከብሩባታል ይባላል። በኔ ጊዜ ግን ዝግ ነበረች። እዛ ያለን ያሁኑ የመኖሪያ ቤቴን አይነት ዕጣ ገጥሞኛል። ጣሪያው ስለሚያፈስ እስኪታደስ ድረስ ከፊንፊኔ ሆቴል በስተጀርባ እድሳት ከተደረገላቸው አሮጌ ቤቶች አንዱ ውስጥ ገባን። እነዚህ ቤቶች ቤተ መንግስቱ ሳይሰራ የነበሩ ናቸው። የፕሬዝዳንት ቢሮ ኃላፊው ቢሮ እዛ ነው ያለው። የተያያዙ ህንጻዎች ናቸው። አጥሩ ጋር ጋራጅና ወታደሮች ነበሩበት። ይገርማል። ሌላ ሀገር አንድ ርዕሰ ብሔርን እንዲህ አድርገው ይዛሉ? አላውቅም። እነዛ አሮጌ ቤቶች በራቸው ሲዘጋ ከስር አይጦች ያስገቡ ነበር። መጀመሪያ የገባንበት እስከሚታደስ እዛ ነው የቆየነው። ከፕሬዝዳንትነቴ እስከምለቅ ድረስ የኖርነው ደግሞ በዋናው ቤተ መንግስት ህንጻ ውስጥ ነው። ታደሰ የተባለው ቤት እንደገና ማፍሰስ ስለጀመረ እንጂ ወደ ትልቁ ህንጻ እንድንገባ ፍላጎት የነበራቸው አይመስለኝም። የብሔራዊ ቤተ መንግስት ህንጻ በሁለት የተከፈለ ነው። በግራ በኩል ምድር ቤት ንጉሱ ተይዘው ለመጨረሻ ጊዜ ከቤተ መንግስት የወጡበት ቢሮአቸው አለ። ጠረጴዛው፣ መጽሐፉና የቢሮ ሶፋ ሁሉ የንጉሱ ናቸው። ይህንን ቢሮ ነበር እኔ የተረከብኩት። በስተቀኝ በኩል 2 ትላልቅ አዳራሾች አሉ። አንዱ በመጋረጃ የተጋረደ የጃንሆይ ዙፋን ያለበት አዳራሽ ነው። ግብዣ ሲያደርጉ የሚጠቀሙበት ነው። ይሄ የቤተ መንግስቱ የቀኝ ክንፍ የተሰራው ንግሥት ኤልሳቤጥ ኢትዮጵያን በጎበኙበት ወቅት ነው። ፎቅ ላይ እንግዶች፣ የውጭ ርዕሰ ብሔሮች የሚያርፉበት ነበር። በስተግራ ምድር ቤት ፕሬዝዳንቱ፣ ርዕሰ ብሔሮች፣ አምባሳደሮችና የውጭ እንግዶች የሚነጋገሩበት አዳራሽ ሲሆን ሲገባ ቀኝና ግራውን የሚለያይ ትልቅ ኮሪደር አለ። ከአዳራሹ አልፎ በስተግራ የጃንሆይ ቤተ መጻሕፍት አለች። ረጅም ጠረጴዛ ያላት፣ ደርግ ለስብሰባ ይጠቀምባት ነበር ይባላል። እኛም የሆዴድ ሥራ አስፈጻሚ የማዕከላዊ ኮሚቴ ስብሰባ እዚያ ነበር የምንሰበሰበው። ወደ ፎቅ አንበሳዋን አልፎ መውጣት ይቻላል። ደረጃው ሲወጣ ለ2 ይከፈላል። በስተቀኝ የጃንሆይ ትልቅ መኝታ ቤት አለ። ዝግ ነው። ልዩ ሁኔታ ካልገጠመ በቀር አይከፈትም። 2 ቀን ገብቼበታለሁ። በጣም ሰፊ አልጋ እንደተነጠፈ፣ የሰለሞን ኮከብ ምስል፣ ነጠላ ጫማ፣ ፒጃማና ልብሶቻቸው ተንጠልጥለው አሉ። መታጠቢያ ክፍል፣ ባኞና ሻወር እንዲሁም መስተዋቱ ፊት ለፊት ይጠቀሙባቸው የነበሩ ሳሙና፣ ጺም መላጫና ፎጣ ሁሉ አለ። በስተግራ ፎቅ ላይ ባለቤቴ ሬጊናና እኔ የምንጠቀምበት የግል ቢሮ አለን። መኝታ ቤታችን የመጀመሪያ ፎቅ ላይ ነበር። ትልቁ አዳራሽ፣ ሳሎንና ትንሽ ክፍል፣ መታጠቢያ ክፍልና ትልቅ የቴጌ አልጋ አለ። መጋረጃና ሶፋዎቹ ልዩና የሚያማምሩ ናቸው። ሆኖም የቤተ መንግስቱ የፕሬዝዳንት መኖሪያ ከአንድ የእንግሊዝ ባለሀብት መኖሪያ የሚበልጥ አይደለም። በ19ኛው ክፍለ ዘመን እንደነበረው የአውሮፓ መኳንንቶች ቤት አይነት ነው። በጃንሆይ ጊዜ ሲያገለግሉ የነበሩ የወጥ ቤት ሰራተኞች አሉ። የተለያዩ ዓለም አቀፍ ምግቦችን ማሰናዳት ይችላሉ። የቻይና ምግቦችን ሳይቀር አሳምረው ይሰራሉ። እውነት ለመናገር በምግብ በኩል ስጋና ቅቤ ያበዛሉ እንጂ ግሩምና ተስማሚ ነበር።
የተለያዩ የመጠጥ አይነቶችም ነበሩ። እኔና ባለቤቴ ሬጊና የአልኮል መጠጦችን ብዙም አንወስድም። ቢራ ነበር የምናዘወትረው። ቤተ መንግስት ከገባን በኋላ የስኳር በሽታ እንዳለብኝ ሲነገረኝ ነው አልኮል መውሰድ የተውኩት። በቤተ መንግስቱ አንድ ወንድና አንድ ሴት አንበሳ ነበሩ። ሴቷ ወልዳ ሞተች። ከቤተ መንግስቱ ጀርባ አንድ ዋሻ የሚመስል የብረት አጥር ውስጥ ይኖራሉ። በሚያማምሩ ዛፎችና አበቦች በተከበበው የቤተ መንግስቱ ሰፊ ግቢ ውስጥ ጦጣዎች፣ የተለያዩ የወፍ ዝርያዎች፣ የሚያምር ቀለም ያላቸው ጅግራ አይነት አሞራዎች አሉ። ሆኖም እኔ በበኩሌ እንስሳትን አጥር ውስጥ እንቅስቃሴያቸውን ገድቦ ማስቀመጡ እጅግ ያሳዝነኛል። ከአንበሶቹ ቤት በስተጀርባ ወረድ ብሎ ቤቶችና የመዋኛ ገንዳ ያለው ጃፓን ጋርደን የሚባል አለ። ሳውና፣ ባዝ፣ መናፈሻና ካፌ የተሟላለት ነው። መዋኛ ገንዳው ከፊንፊኔ ፍሎሃ ነው የሚሞላው። የጃንሆይ ውሻ ሉሉ መቃብሯም ጃፓን ጋርደን አጠገብ ነው። መቃብሯ ላይ በጣም የምንወዳት ሉሉ የሚልና የህይወት ዘመኗ የሚያምር እብነ በረድ ላይ ተጽፏል። ምንም እንኳን ቤተ መንግስቱ እጅግ ውብና ለኑሮ የሚመች ቢሆንም ችግሩ ነፃነት የሌለው መሆኑ ነው። ከሳሎኖቹ ምግብ ቤት፣ መኝታ ቤቶችና ፎቅ ላይ ካሉ ክፍሎች በስተቀር ከበር በር ለ24 ሰዓት የማይለዩ በፈረቃ እየተቀያየሩ የሚጠብቁኝ ጠባቂዎች ነበሩ። ወደ ላይ ስወጣና ስወርድ፣ ወደ ቢሮ ገብቼ ስወጣ በሁለት በኩል ጥበቃ ነበረኝ። የደህንነት ጉዳይ ስለሆነ ማንም ሰው መውጣትና መግባት አይችልም። ይህም ሆኖ አንድ ቀን አንድ ወታደር እስቲ ቤተ መንግስቱ ምን ይመስላል ብሎ መኖሪያችን አካባቢ ሲዘዋወር ረጊና አይተው ትደነግጥና ጥበቃ ጠርታ ተይዟል። አንድ ቀን ደግሞ የአእምሮ ችግር ያለበት ሰው ነጋሶ የድሮ ጓደኛዬ ነው ብሎ ጥበቃዎቹን በማታለል ቢሮዬ ገብቶ ነበር። ተሊሌ ካደገች በኋላ በሹፌር ከቤተ መንግስት ወደ ትምህርት ቤት ትሄድ ነበር። ሬጊና በፈቃደኝነት ወደምታገለግልበት የአዲስ አበባ ሰራተኛና ማህበራዊ ጉዳይ ቢሮ በመኪና አድርሰው ይመልሷት ነበር። እነሱ ከኔ የበለጠ ነፃነት ነበራቸው። ለልደት በዓልና ለፋሲካ በዓልም ጀርመን ቤተክርስቲያን ይሄዱ ነበር። እኔ ግን ከህንፃው ስወጣም ሆነ ግቢ ውስጥ ስዘዋወር ከፊትም ከኋላም ከግራም ከቀኝም 6 ጠባቂዎች አይለዩኝም ነበር። ለነገሩ ከግቢም ወጣው ለስብሰባ ወደ ውጭ ሀገር ለመሄድና ለጉብኝት ብቻ ነበር። ሌላው ችግር ብሔራዊ ቤተ መንግስት እንደመሆኑ መጠን 2 አይነት እንግዶች ይመጣሉ። አንዱ ለሥራ የሚመጡ የሀገር ውስጥ እንግዶች ሲሆኑ እነሱ የርዕሰ ብሔሩ እንግዶች ስለሆኑ ግብዣ የሚደረገው እዛው ነው። ሁለተኛው ደግሞ የመንግስት እንግዶች ናቸው። የውጭ ጠቅላይ ሚኒስትሮች ወይም ርዕሰ መስተዳድሮችና ሌሎችም ናቸው። መንግስታዊ ግብዣ ሲደረግ እነዚህ 2 አይነት እንግዶችን ማስተናገድ ያስቸግር ነበር። ለምሳሌ ለሥራ ጉዳይ ጠቅላይ ሚኒስትሩን ለመጎብኘት የሚመጡት የሚያርፉት እዛው ቤተ መንግስት ውስጥ ነበር። ይህ አሁን ፕሬዝዳንቱን አይመለከተውም። የመንግስት እንግዶች ሲመጡ ይሄንን ማወቅ አለብኝ ወይስ የለብኝም? መጠየቅ አለብኝ ወይስ የለብኝም? ለአብነት አንድ ቀን ከእንቅልፌ ስነቃ ግቢው በባንዲራ ተሞልቷል። ምንድነው ብዬ ስጠይቅ ዳንኤል አራፕ ሞይ መጥቶ አርፏል። የግድ ማወቅ ባይኖርብኝም ደስ አይልም። እናም ቤቱ እንደ እንግዳ መቀበያ ሆኖ የፕሬዝዳንቱ መኖሪያ ቤት ሌላ ቦታ ቢሰራ ይሻላል በሚል ዲዛይኑን አውጥተን ታላቁ ቤተ መንግስት ውስጥ ለማሰራት በጀት ተይዞ ነበር። ግን እቅዱ ሳይጀመር የሻዕቢያ ጦርነት ተቀሰቀሰና በኋላ ማሰሪያ ገንዘብ ጠፋ። መኝታ ቤቶቹና አዳራሾቹ ለግብዣ እያገለገሉ ቢሆንም ሙዚየም ለማድረግ ታስቦ ነበር። ግቢው ለሀገር ውስጥም ሆነ ለውጭ ቱሪስቶች ክፍት ሆኖ እንዲጎበኝ እቅድ ነበር። ምክንያቱም ከንግሥት ዘውዲቱ ጊዜ አንስቶ ቀዳማዊ ኃይለ ሥላሴ ከጉብኝታቸውና ከጎብኚዎቻቸው በስጦታ ያገኟቸውን የተለያዩ ታሪካዊ ዕቃዎች፣ የተሸለሟቸውን ስዕሎችና ጌጣጌጦች ምድር ቤት ታጭቀው ይገኛሉ። እነዚህንና ሌሎች ቁሳቁሶቹን ፊት ለፊት የሚሰራው ቤት ሙዚየም አድርጎ ወደዛ ተዛውረው ለጉብኝት ክፍት እንዲሆኑ ምድር ቤቱም እንደ እንግዳ ቤት ጥቅም ላይ እንዲውል ታስቦ ነበር። አላሙዲን ባሰራው አፍሪካ ጋርደን በኩል ወደ ላይኛው ቤተ መንግስት አቅጣጫ አንድ መንገድ እንዲሰራ አስበን ነበር። የጃንሆይ ረዳትና የግል አገልጋይ በደርግ ደግሞ የቤተ መንግስቱ አስተዳዳሪ ከነበሩት ጀነራል ፍሬ ሰንበት የተባሉ ግለሰብ ጋር ተወያይተን እንግሊዝ ሀገር ሄደው እንዲጎበኙና ፕሮፖዛል እንዲያቀርቡ ነግሬያቸው ጎብኝተው ሐሳባቸውን በጽሑፍ አቅርበዋል። ፍሎሃም የተሻለ ገቢ ሊያስገኝ በሚችል መልኩ በደንብ እንዲሰራ ሐሳብ አቅርበን ነበር። ሆኖም አንዴ የገንዘብ እጥረት አለ፣ አንዴ የቅንጦት ነው እየተባለ ሳይሰራ ቀረ። በቤተ መንግስት ሆኜ በአንድ በኩል የርዕሰ ብሔርነቱን ሥራ አከናውናለሁ። 3 ወይም 4 አይነት ሥራዎች ነበሩኝ። ከነዚህ ውስጥ አንዱ የእኛን አምባሳደሮች መሾም፣ የውጭ አምባሳደሮችን ማሰናበት፣
አዲስ የተሾሙትን ዕውቅና ሰጥቶ መቀበል እንዲሁም መንግስታዊና መንግስታዊ ያልሆኑ ልዑካንን ተቀብሎ ማነጋገርና ከሀገሪቱ ጋር ጥሩ ግንኙነት እንዲመሰርቱ ጥረት ማድረግ ነው። ከዚህ አኳያ ለምሳሌ ወደ ጨረቃ የሄዱት የአሜሪካው አስትሮኖት የሥነ ህዋ ምሁሩ የጆን ግሌንን ታሪክ የሚተርክ መጽሐፍ ታትሞ ለንባብ ቀርቦ ነበር። በዛ መጽሐፍ ውስጥ ከዓለም ሀገሮች ባንዲራዎቻቸውን ይዘው ሄደው ነው የተከሉት። ባንዲራቸው ከተተከለላቸው ሀገሮች አንዷ ደግሞ ኢትዮጵያ ናት። ምክንያቱም ኢትዮጵያ ከአፍሪካ የስልጣኔ ታሪክ ያላትና ለዓለም ሰላም ለማበርከት የተለያዩ እንቅስቃሴዎችንና አስተዋጽኦ ያደረገች ሀገር በመሆኗ ነው። በተለይም በጸረ ቅኝ ግዛት እንቅስቃሴ ላደረገችው አስተዋጽኦ ዕውቅና ለመስጠት ነው። እነዚህ ሰዎች መጽሐፉን በስጦታ ያበረከቱልኝ ሲሆን እስካሁን ቤተ መንግሥት ውስጥ ይገኛል። ለጉብኝትም ሆነ ለሥራ ከመጡ ርዕሰ ብሔሮች ውስጥ የጀርመንና የጣሊያን ፕሬዝዳንቶች ይገኙባቸዋል። ከርዕሰ መንግስታትና ከርዕሰ ብሔሮች መካከል ለሥራ መጥተው ያገኘኋቸው ደግሞ የሱዳን፣ የናይጄሪያ፣ የኬንያና የጅቡቲ ናቸው። ሌላው ተግባሬ አዲስ አበባ ውስጥ በሚካሄዱ ዓለም አቀፍ ስብሰባዎች ላይ መሳተፍ ነው። የተባበሩት መንግስታት ድርጅት እንዲጠናከር ለመርዳት ከሚደረጉ እንቅስቃሴዎች አንዱ የኢሲኤ ግንባታ ነበርና ግንባታው ሲጠናቀቅ በምረቃው ስነ ስርዓት ላይ ኮፊ አናንና እኔ ተገኝተናል። ጄሲ ጃክሰን ደግሞ ሌላ ጊዜ መጥቶ አግኝቼዋለሁ። ከሀገር ልማት አኳያ የአዲሱን ቦሌ ዓለም አቀፍ ኤርፖርት የመሰረት ድንጋይ ያስቀመጥኩት እኔ ነኝ። የሐዋሳ ዩኒቨርሲቲንም እንዲሁ። መገናኛ ያለው የአድዋ አደባባይ ፈረሰ እንጂ በአድዋ 100ኛ ዓመት በዓል ላይ የመረኩት እኔ ነኝ። ኢምፔሪያል ሆቴል ፊት ለፊት ሊሰራ የታቀደውን አፍሪካ ፓርክ መርቄ ነበር። አሁን ግን የቀረ ይመስለኛል። ሌሎችም ብዙዎች ናቸው። ለጉብኝት ወይም እኔን ሰላም ለማለት መጥተው ያገኙኋቸው አሉ። ለምሳሌ በተለያዩ ክልሎች የልማት እንቅስቃሴ ትልቅ አስተዋጽኦ እያበረከተ የሚገኘው ግሊመር ኦፍ ኤሆፕ የሚባል ድርጅት መስራች ይጠቀሳሉ። ድርጅቱን ያቋቋሙት ሰው ከልጃቸው ጋር መጥተው ካወያዩን በኋላ ነው ስራ የጀመሩት። ኢትዮጵያ ውስጥ ከሚንቀሳቀሱ ድርጅቶች ውስጥ እኔን የጎበኙኝና ችግራቸው እንዲፈታላቸው ተጽዕኖ አደርግ ዘንድ የጠየቁኝ በርካቶች ነበሩ። በጎዳና ተዳዳሪዎችና ኤችአይቪ ላይ የሚሰራው የማዘር ቴሬዛ ድርጅት አንዱ ነው። ማዕከል ለመክፈት መሬት ፈልገው ማመልከቻ ቢያስገቡም አልተሳካላቸውም። እባክህ ሁኔታው እንዲመቻች እርዳን ባሉኝ መሰረት ከአቶ አሊ አብዶ ጋር ተወያይተን ገፈርሳ አካባቢ መሬት እንዲሰጣቸው አደረገን። እዚያ በኤድስ የታመሙ ግለሰቦችንና ወላጅ አልባ ሕፃናትን የሚረዳ ማዕከል ከፍተው የጋበዙኝ ዕለት እጅግ በጣም ተደስቻለሁ። ኮልፌ ከሚገኘው የፌስቱላ ሆስፒታል ኃላፊዎች እንዲሁም የቦታ ጥበት ችግር እንዳለባቸው ከገለጹልን በኋላ እኔና የጤና ሚኒስትር የነበረው ዶክተር ታደሰ ከበደ ቦታው ድረስ ሄደን ችግሩን ተመልክተን መጣንና ከኦሮሚያ አስተዳደር ጋር በመነጋገር ታጠቅ የሚባል አካባቢ ትልቅ የሕክምና ማዕከል እንዲሰሩ ቦታ አሰጠናቸው። ስራው ሲጠናቀቅ መርቄ ከፈትኩላቸው እኔ ነበርኩ። በዚህም የተሰማኝ ደስታ ወደር የለሽ ነው። የአንድ ፕሬዝዳንት ሌላው ተግባሩ የሀገርን ገጽታ ማስተዋወቅ፣ እሴቶችን ማንጸባረቅ፣ በዜጎች መካከል መልካም ግንኙነት እንዲኖር ማድረግና ልማትን ማበረታታት ሲሆን ከዚህ አኳያ መላው ኢትዮጵያን ጎብኝቻለሁ። ኦህዴድ ባዘጋጃቸው የተለያዩ ፕሮግራሞች እንዲሁም ቦረና በአንድ የገዳ ስርዓት ላይ ተገኝቻለሁ። የድሬዳዋ፣ የሶማሌ፣ የአፋር፣ የሐረሪና የኦሮሚያ ክልሎች ባዘጋጁት የጋራ ፕሮግራም በሐረሪ ተገኝቻለሁ። የሐረሪና ኦሮሚያ ክልል ባዘጋጁት ጨላንቆ ፕሮግራም ላይ ተሳትፌያለሁ። በተረፈ ባሌ፣ ጅማ፣ ነቀምቴ፣ አዳማና አምቦ በተካሄደ የኦህዴድ ዓመታዊ በዓልና ጉባኤዎች ላይ ተገኝቻለሁ። በተለይ በደቡብ በአማራና በትግራይ ባደረኳቸው ጉብኝቶች ብዙ ነገሮችን ተምሬያለሁ። ቤኒሻንጉል፣ ጋምቤላ፣ ቦንጋ፣ ሰቆጣና አፋርን ጎብኝቻለሁ። ያየኋቸውንና የቀሰምኳቸውን ተሞክሮዎችንም ለኦሮሚያ ባለስልጣናት ለአቶ ሐሰን አሊና ለአቶ ኩማ ደመቅሳ ማስታወሻ ልክላቸው ነበር። ይህንንም ማደርገው እንዲበረታቱ በማሰብ ነው። ለምሳሌ በትግራይ ሴቶችና ሕፃናት ድንጋይ እየተሸከሙ እንዴት ግድቦችን እንደሚሰሩ አይቻለሁ። አሁን ትላልቅ ተሽከርካሪዎች የሚገጣጠሙበት መስፍን ኢንጂነሪንግ ቦቴ መኪና እንኳን መጠገን የማይችል ትንሽ ጋራጅ በነበረ ጊዜ አይቼዋለሁ። በእርግጥ ፋብሪካ ሆኖ ሲመሰረት ተገኝቼ ነበር። በትግራይ በአማራና በደቡብ አካባቢ ምሁራንን የማግለል ሁኔታ ቢኖርም እከሌኮ ኢዲዩ ነው፣ ኢሃፓ ነው፣ ኢሰፓ ነው፣ ነፍጠኛ ነው በሚል የማግለል ሁኔታ አይታይም ነበር። በኦህዴድ በኩል ግን ኦነግ ነው ወይስ ኢሰፓ ነው በሚል ሰዎችን ማግለል የተለመደ ነው።
ኦሮሚያ በልማት ወደ ኋላ እየቀረች ስለነበር ለሥራ ካልተነቃቁ በኦህዴድና በሌሎች ድርጅቶች መካከል የሚፈጠረው ልዩነት ቅራኔዎችን በመፍጠር የፌዴራሊዝምን ስርዓት የመፍረስ አደጋ ሊያጋጥም እንደሚችል በተደጋጋሚ ለማሳሰብ ሞክሬያለሁ። እነ ሐሰን አሊን ከህወሓት መማር አለባችሁ ስላቸው እንዴት ከነሱ ጋር ታወዳድረናለህ? እነሱ እኮ የ17 ዓመት ተሞክሮ አላቸው በሚል ይሟገቱኝ ነበር። እኔም ከኦህዴድ በኋላ የተመሰረተው ደኢህዴን ተሞክሮ እየቀሰመ በአጭር ጊዜ ውስጥ ጥሩ እንቅስቃሴ እያደረገ እኮ ነው እያልኩ ለማሳመን ሞክር ነበር። የኦሮሚያ መስተዳደር ዘገምተኛ አሰራር ያናደደኝ ስለነበር ዘወትር እንታረክ ነበር። ኢትዮጵያ ውስጥ ባደረኳቸው ጉብኝቶች ብዙ አስደሳች ነገሮች ገጥመውኛል። ለምሳሌ ቦረና የገዳ ጉሚ ጋዩ በሚባል የገዳ ስነ ስርዓት ላይ ተገኝቼ ነበር። በአዋሳ በሄሊኮፕተር ነበር ሄር ነው። ከገዳ ስርዓት አንዱ በሆነው የአባ ገዳ የምርጫ ጉባኤ ላይ ተገኝቼ ድሮ በታሪክ የማውቀውን ዕውቀት በእውን በማየቴ ረክቻለሁ። ጉባኤው ሁሉንም ነው የሚያስተናግደው። ምልክቱ ሜዲቻ ይባላል። የከብት እግር ስር ያለው ቆዳ ወጥቶ በሁለት እጅ ይጠለቃል። ይህንን እጅ ላይ የሚደረግ ቆዳ ሰጥተውኝ ነበር። ሆኖም ቤተ መንግስት ረስቼው ወጣው። በጣም የሚያምረውን የባሌም ፓርክም ጎብኝቻለሁ። ሶፍ ዑመር ዋሻን ማየት በጣም ያስደስታል። ከዋሻዎቹ በአንዱ መኮ የሚባል መሪ እንደነበረ ሲነግሩኝ በ16ኛ ክፍለ ዘመን በምዕራብ ሸዋ በኩል እስከ አርጆ ድረስ የሜጫና የገዳ ስርዓት የመራው የመኮ ቢሌ የተባለ መሪ አስታወሰኝ። መኮ ቢሊ ከጊቤ ማዶ ተይዞ በዳሞቶች ተገሏል። ምናልባት ከሱ ጋር ግንኙነት ይኖራቸው ይሆን እላለሁ። በነገራችን ላይ ከ1984 ዓ.ም ኦነግ በደንቢ ዶሎ ከተማ መኮ ቢሊ የሚባል ትልቅ የገዳ ስርዓት አዘጋጅቶ ከውጭና ከሀገር ውስጥ በርካታ ኦሮሞዎች ተሳትፈውበታል። በነገራችን ላይ ጃንሆይ ቤተ መንግስት የሰሩባቸውን አካባቢዎች በጎበኘሁ ቁጥር የአውሮፓ ስልጣኔና የመልክዓ ምድር ገጽታ ወዳድነታቸው ይደንቀኛል። የድሬዳዋና የባህር ዳር ቤተ መንግስት ከፍታ ቦታ ላይ ስለተሰሩ በጣም ይማርካሉ። የአምቦና የብሔራዊ ቤተ መንግስትም ከፍታ ቦታ ላይ ባይሰሩም ቅርጻቸው ያምራል። የመቀሌው የአፄ ዮሐንስ ቤተ መንግስት እንዲሁ የ19ኛው ክፍለ ዘመን ህንፃ ነው። እነዚህን አሳድሶ ሙዚየም ማድረግና በቅርስነት መጠበቅ ተገቢ ነው። በጉብኝቶቼ ወቅት የማስታውሰው በሁሉም ክልሎች ህዝቡ በደስታ ይቀበለኝ እንደነበር ነው። ትልቅ ግብዣ ሲደረግልኝና የወርቅ ሽልማት በስጦታ ሲበረከትልኝ ግን በጣም እጨነቅ ነበር። እናም ከሜዲቻ በስተቀር አንድም ስጦታ አልተቀበልኩም። እንደውም እቆጣ ነበር። ባለስልጣኖች ጉብኝት በሚያደርጉበት ጊዜ የአካባቢው ትናንሽ ባለስልጣናት ከአካባቢው ነዋሪዎች ላይ ቅቤ፣ በግ፣ ከብትና ሌላም ነገር እየሰበሰቡ ሲሰጧቸው ታዝቤያለሁ። በእኔ ስም ይዘው እንዳይመጡ በጥብቅ አስጠነቅቃቸው ነበር። አንድ ጊዜ ግን ከባሌ አገልግል ጭነው ይዘውልኝ እንደመጡ አስታውሳለሁ። አሁን አባዱላና እነመለስ በየአካባቢው አንዴ ጋቢ ሌላ ጊዜ በሬ ተበረከተላቸው የሚባለውን ስሰማ ወዴት እየሄድን ነው እላለሁ። እንደኔ ትክክል አይደለም። ፈጣሪ ነፍሴን ያተረፋት ተአምራዊ ገጠመኝም አለኝ። ፕሬዝዳንት ከመሆኔ በፊት ከታምራት ላይኔ ጋር የአርባ ምንጭ ጨርቃ ጨርቅ ፋብሪካን መርቀን ስንመለስ አየር ላይ ያለን የአውሮፕላኗ በር ቁልፉ ተሰብሮ ተከፈተ። ሁለት የአውሮፕላኗ ሰራተኞች ተጋግዘው በሩን ከዘጉት በኋላ ለአንድ ሰዓት በሩ እንዳይከፈት ጥርቅም አድርገው እንደያዙት ነው አዲስ አበባ የደረስነው። ሻዕቢያ አዲግራትን በአውሮፕላን የደበደበ ጊዜ ደግሞ አሶሳ ነበርኩኝ። የዚያን ዕለት ዘርአይ ከሚባል ሰው ጋር ወደ አዲስ አበባ ለመመለስ ደንቢዶሎ ስንቃረብ የአውሮፕላኗ ባትሪ ድንጋይ አልሰራም አለ። ደንቢዶሎ አርፈን ጥገና ተደርጎላት አዲስ አበባ ገባን። ፈጣሪን አመሰገንኩት። ያን ዕለት ማታ ነው ሻዕቢያን ደምስሰን ከባድመ ለማስወጣት የወሰንነው። ለጉብኝት ስዘዋወር ዘመዶቼና ጓደኞቼ እኔን ለማግኘት እየፈለጉ ለፕሮቶኮል ተብሎ ጠባቂዎቼ ይከለክሏቸው እንደነበር አስታውሳለሁ። ለምሳሌ አሶሳ ያገኘሁት ያጎቴ የዮዮሳ ሶለን የልጅ ልጅ ኢያሱ የተባለውን እንደምንም ብሎ በጥበቃ ቁራጭ ደብዳቤ ላከልኝና ከብዙ ዓመት በኋላ አገኘሁት። ጋምቤላ ሄጄ ደግሞ የቄስ ጉዲና ልጅ የሌንሳ ባል አለማየሁ ከተማ እንደታሰረ ሰማሁ። ፍቱም አትፍቱም ሳልል ሰላምታዬን እንዲያቀርቡልኝ ብቻ ነገርኳቸው። አሁን እሱ ለገጣፉ ትልቅ ሪል ስቴት ያለው ኢንቨስተር ነው። ከተፈታ በኋላ እስከ 1997 ዓ.ም ድረስ ይጠይቀኝ ነበር። እኔም ማወቁ ለመፈታት እንደረዳው ነግሮኝ ነበር። ከ1997 ዓ.ም በኋላ በግል ተመርጬ ፓርላማ ስገባ ግን እኔም መጠየቁን አቆመ። እንደሚመስለኝ ነፍጠኞች እንደገና ሊመጡ ነው ተጠንቀቁ የሚለው ኦህዴድ ቅንጅት ላይ ሲያካሄድ የነበረው ዘመቻ አስበርግጎት ይሆናል።
በኦህዴድ የነፍጠኝነት የፕሮፓጋንዳ ማዕበል ከተወሰዱ አያሌ ሰዎች መካከል አንዱ ሊሆን እንደሚችል በእርግጠኝነት ባልናገርም እገምታለሁ። መጀመሪያ ፕሬዝዳንት ሁን ተብዬ ስጠየቅ መገታት አልፈልግም፣ ሌላ ብዙ እንቅስቃሴ ማድረግ እፈልጋለሁ ብያቸው ነበር። እነሱም ኢህአዴግ ኦህዴድን ለማጠንከር ይፈልጋል በሚል 85% ጊዜን ለፖለቲካ ስራ እንዳውል ነበር የፈለጉት። 6ቱንም ዓመት ያሳለፍኩት በአመዛኙ በፖለቲካ ስራ ላይ ነበር ማለት ይቻላል። የኦህዴድ ማዕከላዊ ኮሚቴ የሥራ አስፈጻሚ አባል ነበርኩ። እነ ሐሰን አሊ፣ እነ ኩማ፣ እነ ዮናታን፣ እነ ድሪባ የአስተዳደር ስራ ነበር የሚመሩት። እነ ዱባለ ጃሌ የብሔራዊ ባንክ ገዢ የነበረው፣ እነ ሶፊያን አህመድና ግርማ ብሩ የልማቱን ስራ ሲመሩ፣ እኔ የኦህዴድ የፕሮፓጋንዳ ድርጅት ስራ እንድመራ ተመድቤ ነበር። የኦህዴድ ጽሕፈት ቤት የፕሮፓጋንዳ ድርጅት ኃላፊዎች ሆነው የተመደቡት አለማየሁ አቶምሳ አሁን የኦሮሚያ ፕሬዝዳንትና አበራ ኃይሉ አሁን የኦሮሚያ ቴሌቪዥንና ራዲዮ ኃላፊ ነበሩ። በፓርላማና በዩኒቨርሲቲ የድርጅቱን የፕሮፓጋንዳ ስራ የሚመሩት አልማዝ መኮና በኋላ የተካት ዶክተር መሐመድ ይባላል። ሂሩት ቢራሳ ሲሆኑ ከኦሮሚያ ሚዲያ ደግሞ ንጉሴ ደምሴ፣ ደግፌ ቡላ፣ ገቢሳና ሱሌማን ደደፎ ኮሚቴው ውስጥ ነበሩ። እኔ ሊቀመንበር ነበርኩ። በራዲዮ ፋና፣ በኢትዮጵያ ቴሌቪዥን፣ በዋልታና በኦሮሚያ ጋዜጣ የሚሰራውን የፖለቲካ ስራ ነበር የምመራው። ዋናው ነገር የኦህዴድ ማዕከልን የሚመሩት አለማየሁ አቶምሳና አበራ ኃይሉ ነበሩ። እነሱ በኦሮሚያ ክልል እስከ ቀበሌ ድረስ የሚሰራውን ስራ ይመራሉ። እቅዶች በጋራ ይወጣሉ። አብዛኛውን ጊዜ የእቅዶች ይዘት የአባላት ምልመላና ግንባታ ጉዳይ ነው። የአርሶ አደር ካድሬዎች ምልመላና ግንባታ፣ የስልጠና ፕሮግራምና የጋዜጣ ሽያጭ አለ። ጋዜጦች በክልል እንዲሰራጩ ይደረጋል። እስከ ቀበሌ ድረስ ተሰራጭቶ ገንዘቡ ይሰበሰባል። የአባላት ግምገማ አለ። ሰብዕናና አቋማቸው ይገመገማል። ህዝብ ውስጥ የሚሰራ ስራን በተመለከተ የህዝብ ስብሰባዎችን ማካሄድና የእነዚህን ስራዎች እቅድ ማውጣትን የሚያካትት ነው። እንግዲህ እቅዶቹ ይወጡና ስራዎች ይሰራሉ። ከቀበሌ ዞንና ዋና ማዕከል ጽሕፈት ቤት ይመጡና ሪፖርት በየሳምንቱ ይዘጋጃል። እኛ እንገመግማለን። ጠንካራና ደካማ ጎን፣ የፈጻሚዎቹ የሥራ ክንውን፣ ጥሩ ሰርተዋል አልሰሩም የሚለው ሁሉ ይታያል። ሪፖርት ማንበብና ለስብሰባ መዘጋጀት፣ ግምገማዎችን መምራት፣ በተጨማሪም የናልማዝን የፓርላማና የዩኒቨርሲቲ አካባቢ እንቅስቃሴ በተመለከተ እቅድ ማውጣት፣ ሪፖርት መሰብሰብና መገምገም ወዘተ። እነዚህ ስራዎች ነበሩ የኔ ኃላፊነት። በየ6 ወሩ የዞን ድርጅትና የፕሮፓጋንዳ መሪዎች የሚሰበሰቡበትን አጠቃላይ መድረክም ነበር። እዛ ላይ እኔ ብቻ ሳልሆን ሌሎች ስራ አስፈጻሚ አባላት እቅድ አውጥተን በጋራ እንገመግማለን። በአንድ በኩል እንሰራለን ብለው እቅድ ከወጣ በኋላ ሳይፈጸም ሲቀር በእነ ሐሰን እናደዳለሁ። አንዴ ስቆጣ ሐሰን እንዲህ አለኝ፣ እኛም እኮ ኦሮሞዎች ነን፣ አንተ ብቻ ነህ እንዴ ለኦሮሞ የምትቆረቆረው? እኛም እናውቅለታለንና አትናደድ፣ ታገስ። በዚህ ምክንያት ነጋሶ ጨቅጫቃ ሆነብን ይሉኝ ነበር። አንዴ ለሰለሞን ጢሞ ስለ ጉዳዩ ስነግረው መታገስ እንዳለብኝ ከመከረኝ በኋላ ከአውሮፓ የተመለሱ ምሁራን ልክ እንደ አውሮፓ አይነት አሰራር ከሌለ ብለው ያስቸግራሉ፣ አንተም የነሱ አይነት ባህሪ ሳይኖርብህ አይቀርም ብሎ ጥርጣሬውን ነገረኝ። በ1989 ዓ.ም የኦህዴድ ግምገማ በሥራ አስፈጻሚ በማዕከላዊ ኮሚቴ በአጠቃላይ በኦህዴድ አርሶ አደር የታችኞቹ ካድሬዎችና አባላት ላይ ከፍተኛ ግምገማ አድርገን ነበር። በጣም ትልቁ የሚባለው ግምገማ ነበር። አርሶ አደር ካድሬዎችን ጨምሮ 10,000 የሚሆኑ በርካታ አባላት ያባረርንበት ግምገማ ነው። 189 ካድሬዎችን በሙስናና በነፍስ ግድያ ወንጀል እንዲታሰሩ ያደረግንበት፣ በመጨረሻም 300 ካድሬዎች ብቻ በማስጠንቀቂያ ያስቀረንበት ግምገማ ነበር። የግምገማዎቹ መነሻ የአመለካከት ማለትም ጠባብ ብሔርተኛ መሆን፣ ዲሞክራሲያዊ ያልሆነ ብሔርተኝነት መኖር፣ ሕገ መንግሥቱ ለክልሉ ለሚሰጣቸው መብቶች የማይከራከሩ በሚል ይቀመጣሉ። መለስ አንድ ጊዜ የሥራ አስፈጻሚ ስብሰባ ላይ ኦፒዲኦ is not a demanding organization ብሎ ነበር። ልክ እንደ ሌሎች ድርጅቶች ተሟጋች ድርጅት አይደለም እንደማለት። ጠባብነትን በተመለከተ የኦነግ አመለካከት ያላቸውን አመራሮች ለመገምገም መጀመሪያ በአመለካከት የጠባብነት መስፈርቶች እንዴት እንደሚገለጡ መስፈርቶችን አስቀምጠን ነበር። ለምሳሌ በቋንቋ መጠቀም መብት ቢሆንም ራስን ከሌሎች መነጠል አይገባም። እነሱ ግን ማስታወቂያ እንኳን ሲለጥፉ በኦሮምኛ ብቻ ነበር። ኢንቨስተሮችን በተመለከተ ለውጭ ኢንቨስተሮች ያጎበድዳሉ። የሀገር ውስጥ ኢንቨስተር ሲሆን ግን እነዚህ ነፍጠኞች ወይም ኦነጎች እያሉ አያስተናግዱም። ለምሳሌ ደብረዘይት መንገድ ላይ የሚገኝ አንድ ጭማቂ የሚሸጥበት ሆቴል ተዘግቷል። ሙክታር በነበረበት ጅማ ደግሞ አንድ መሬት ላይ ጨረታ ይወጣል።
እዚያ የሚኖሩ የተለያዩ ብሔሮች ጨረታ ላይ ይሳተፋሉ። የጅማ አስተዳደሮች ግን በተለይ የአንድ ብሔር አባላት እንዳያሸንፉ በማሴር የጨረታ ሰነዱን አውጥተው ለኦሮሞዎቹ ሰጧቸውና እነሱ አሸነፉ ተባለ። ችግሩ ግን መሬቱ ምንም ሳይሰራበት ለረጅም ጊዜ ባዶ ሆኖ መቆየቱ ነው። ሌላው መፈክር የነፍጠኛ አሰራር የሚል ነበር። ነፍጠኛ የሚባሉት በሚኒሊክ ወረራ ጊዜ መሳሪያ ይዘው በየአካባቢው የሰፈሩ ገዢዎችና ሰራዊቶቻቸው ሲሆኑ የገዢው መደብ ቁንጮ አባላት የሆኑት በተለይ በሰሜን ሸዋ የተውጣጡ አማሮች ናቸው። ነገር ግን ከሸዋ፣ ከወሎ፣ ከትግራይ፣ ከጎንደርና ከጎጃም የተቀላቀሏቸውም አሉ። እነዚህ ነፍጠኞች በሰፈሩበት አካባቢ ፍትህና የሰብአዊ መብት አጠባበቅ ብሎ ነገር የለም። መገለጫቸው ማሰር፣ መደብደብና መዝረፍ ነበር። የበላይ ሹማምንቶች ሲሄዱ የሚያቀርቡት ሪፖርት የተጋነነ ነው። መኳንንቶቹ ሲመጡ ጌታዋን እንዳየች ውሻ ይሽቆጠቆጣሉ። አንዳንድ የኦህዴድ አባላትም ይህንን የነፍጠኞች ባህሪ ያሳዩ ነበር። ለምሳሌ በሐረር አካባቢ ኦነግ ሰርጎ ገብቷል ስለተባለ የአንድ መንደር ሰዎችን አውጡ ብለው አንድ ሳምንት ሙሉ ሜዳ ብርድና ፀሐይ ላይ ያስተኙ ጠጠር ላይ በጉልበታቸው እንዲሄዱ አድርገው ነበር። እዚያው ሐረር አንድ ካድሬ እስር ቤት ገብቶ አንዱን አንተ ኦነግ ብሎ በሽጉጥ ገድሎታል። እዚህ ሆለታና ሰበታም ሰው የሚገድሉ ካድሬዎች ነበሩ። ጊምቢም እንዲሁ ሰዎችን ረጅም ጊዜ አስረው ያቆዩና የገደሉ ካድሬዎችም ነበሩ። ከሪፖርት አኳያ 50 ሰው ከተሰበሰበ 500 ብለው ሪፖርት ያደርጉልናል። እኛ ስንሄድ ይሽቆጠቆጣሉ። ይህንን ነው ከግለኝነት አንጻር የነፍጠኛ አሰራር ነው ያልናቸው። በፊት ጅንስ ሱሪ እንኳን መግዛት የማይችሉ ካድሬዎች ከ1987 በኋላ በሱፍና ሌጦ ተንቆጠቆጡ። ትንሽ ጎጆ ያልነበራቸው ባለቪላና ፎቆ ነው። ስራ መስራት የለም። ስራቸው በየቡና ቤቱ ቢራ መጠጣት፣ ጣት ላይ ትልቅ ወርቅ ሰክቶ መዞርና ሴት ማባለግ ብቻ ሆኖ ነበር። የሥራ አስፈጻሚ ኮሚቴ ግምገማ ስናካሂድ የኢሰፓ አባል የነበረው በሰርጎ ገብነት አባረናል። የኦነግ ሰርጎ ገብ ነው ብለን ያባረርነው አንድ ሰው ነበር። ከካቢኔ ደግሞ የፋይናንስ ቢሮን ይመራ የነበረ አቶ አለማየሁ ደሳለኝን ስንገመግም ቆይተን ሳንጨርስ ለምሳ ወጣን። ከምሳ ስንመለስ አለማየሁ ደሳለኝ ቤተ መንግሥት ግቢ ውስጥ ራሱን በሽጉጥ ገደለ። የሚያሳዝነው አለማየሁ በግምገማው ምንም አልተገኘበትም። ንጹህነቱን ልንነግረው ነበር። ግምገማው እጅግ ከባድ ስለሆነ የሚያለቅሱና እንደ እብድ የሚያደርጋቸው ነበሩ። በነገራችን ላይ ሁላችንም ተገምግመናል፣ እነ ፕሮፌሰር ጀማል ሳይቀሩ። በኦህዴድ ውስጥ ሂስ አውርድ የተባልኩት የመብትን ጉዳይ በተመለከተ በማነሳው ጥያቄ ነው። ለምን ከረር ያለ ተቆርቋሪነት ይታይብሃል? ኦሮሚያ ሰፊ ነው፣ ህዝቡም ብዙ ነው። ከተደራጀና ከተንቀሳቀሰ ኢትዮጵያ ውስጥ ሰፊ ቦታ ይዛል። ሆደ ሰፊ ሁን፣ በኦሮሞ ጉዳይ የከረረ አቋም አትያዝ የሚል ግምገማ ነበር የሚቀርብብኝ። ከሥራ አንጻር ደግሞ የጀመርከውን እስከ መጨረሻው ድረስ አትገፋም፣ ይህንን አሻሽል ተብዬ በማስጠንቀቂያ ታልፌያለሁ። በውሳኔ አሰጣጥ ላይ መታሰርና መቀጣት የሚገባቸው ሰዎች ነበሩ። እዚያ ላይ ተገቢ ውሳኔ አልተሰጠም ብዬ አምናለሁ። አጠቃላይ የወረዳና የዞን ግምገማ የሚካሄደው ኦህዴድ ጽሕፈት ቤት ነበር። አንዳንድ የሥራ አስፈጻሚ አባላት የግምገማ ስብሰባውን ከመሩ በኋላ ምን እርምጃ ይወሰድ ሲባል መታሰር እንደሚገባው እያወቁ ከአንድ ዞን ወደ ሌላ ዞን ይዘዋወር ይሉ ነበር። ለምን? መታሰር የሚገባው ሰው እኮ ነው ሲባሉ ድርጅቱ ሲቋቋም ጀምሮ የነበረ ሰው ነው የሚል ምላሽ ይሰጣሉ። እኔ በበኩሌ ብዙ ጊዜ ለምን ብዬ ተከራክሬያለሁ፣ ግን በድምፅ ብልጫ አሸነፋለሁ። ለምሳሌ አንድ በባህሪው ግትርና ጨካኝ የነበረ ስሙን መጥቀስ የማልፈልገው ግለሰብ ሰው ገደለ ተብሎ ተገቢ ውሳኔ ሳይሰጥበት ቀርቷል። በ1993 ዓ.ም እኔ ከለቀኩ በኋላ እና አባዱላ ስልጣን ላይ ሲወጡ ታስረው ከነበሩት 189 ሰዎች አብዛኞቹ ተፈተው ወደ ስልጣን እንዲመለሱ አድርገዋል። በስነ ምግባር የተባረሩትንም ጭምር መልሰዋል። በ1989 ዓ.ም ግምገማ በአመለካከት በተግባርና በአፈጻጸም ላይ ጥሩ ያልነበሩትን አባላት ለመለየት እነ ሰለሞን ጢሞ፣ በረከት ስምዖን፣ ዓለምሰገድና ተወልደ ከነበራቸው ልምድ በመነሳት ብዙ ረድተውናል። አብርሃም ማንጁስም ተሳታፊ ነበር። ሁሉም የኢህአዴግ ጽሕፈት ቤት ኃላፊዎች ነበሩ። በ1993 ዓ.ም ስም የማጉደፍ ዘመቻ ተጧጥፎ ነበር። ነጋሶና ኩማ የትግሬ ተላላኪዎች ናቸው። በዚህ ምክንያት ነው መለስን ከመደገፍና እነ ተወልደን ከማውገዝ የተቆጠቡት በሚል በእኛ ላይ ቁርሾ የያዙ ሰዎች ስማችንን ሲያጠፉ ነበር። የሚዲያ ኮሚቴ፣ የኦህዴድ ፕሮፓጋንዳ ኮሚቴና ሥራ አስፈጻሚ እንዲሁም የማዕከላዊ ኮሚቴ ስብሰባዎች የሚካሄዱት ቤተ መንግሥት ነበር።
ምክንያቱም ለደህንነት ሲባልና የጥበቃው ስርዓት ቶሎ ከግቢ እንድንወጣ ስለማይፈቅድ ነው። የሥራ አስፈጻሚ ግምገማ እስከ ሌሊቱ 10 ሰዓት ይካሄድ የነበረ ሲሆን ትንሽ ረፍት አድርገን ደግሞ እንደገና 1 ሰዓት ላይ እንጀምር ነበር። እነዚህ ትላልቅ የፖለቲካ ስራዎች ነበሩ። ከነዚህ ስራዎች ውጪ ማህበራዊ ግንኙነቶችም አሉ። እነዚህ ግንኙነቶች ሄደው ከፖለቲካ ሰዎች ጋር ያገናኙኛል። በሆዴድ በኩል ዮናታን፣ ኩማና ሐሰን፣ አንዳንዴ ግርማ ብሩና ዱባለ አብረውኝ ምሳ ይበሉ ነበር። ከብአዴን ተፈራ፣ ገነትና ዶክተር ከበደ አልፎ ይጎበኙኝ ነበር። ከህዋትም አባይ ፀሐዬ፣ ስብሃት ነጋ፣ ገብሩ አስራት፣ አረጋሽ፣ ጸጋይና ባለቤቱ እንዲሁም ከኢህአዴግ ጽሕፈት ቤት በረከት ስምዖን፣ ዓለም ሰገድ፣ ተወልደ፣ አብርሃም ማንጁስ፣ ሰለሞን ተስፋዬ፣ ጢሞ፣ አዲሱ ለገሰ፣ ካሳ ሸሪፎና ታደሰ ጥንቁሽ በጣም ይጎበኙኝ ነበር። ሌላው አባተ ኪሾና ቢተው ከደቡብ ለሥራ ሲመጡ ጎራ ብለው ይጠይቁኝ ነበር። ከሰራዊቱ ጀነራል ጻድቃን፣ ጀነራል አባዱላ፣ አልሻርኩትምና ጀነራል ነው ምለው፣ ዓለምሸትና ጀነራል ባጫ ደበሌ አብረውን ሻይ ይጠጡ ነበር። ከአንዳንዶቹ ጋር ደግሞ ራትን በላና በቤተ መንግሥቱ መዋኛ አብረን እንዋኛለን። አባዱላ፣ ዓለምሸት፣ ጻድቃን፣ አባይ ፀሐዬ፣ አዲሱ፣ በረከት፣ አረጋሽ፣ ተወልደ፣ ዓለም ሰገድና ስብሃት ነጋ ይገኙባቸዋል። ዓለም ሰገድና ስብሃት ነጋ በጣም የማደንቃቸው ሰዎች ናቸው። ወደ እኔ ሲመጡ ጥሩ ልምድ ነበራቸው። ጠቅላላ በየድርጅቱ የሚካሄደውንና በህዋት ያለውን ነገሮች ሪፖርት ያደርጉልኝ ነበር። በተለይ በክፍፍሉ ጊዜ ሂደቶችን የምሰማው በእነዚህ ሰዎች አማካኝነት ነበር። አዲስ ነገር ሲኖር መረጃ ያቀብሉኛል። የግቢውን ፖለቲካ በተመለከተ ውስጥ ሆኜ ይህንን ስሰራ የኢህአዴግ 2 መድረኮች ላይ የምሳተፍ ነበር። የሆዴድ ሥራ አስፈጻሚ በመሆኔ ዓለም ሰገድ በሚመራው የሚዲያ ኮሚኒኬሽን እሳተፍ ነበር። በክልሎች የዕቅዶች አወጣጥና ግምገማ ላይ ለመሳተፍ ደግሞ ወደ ኢህአዴግ ጽሕፈት ቤት ሄዳለሁ። የኢህአዴግ ምክር ቤት ስብሰባ ላይ እገኛለሁ። ከዚህ በተረፈ በየድርጅቱ 5 ሰዎች የሚወከሉበት አቶ መለስ የሚመራው የኢህአዴግ ሥራ አስፈጻሚ ስብሰባ ላይ አዘውትረን እንገኝ ነበር። አንዳንዴ በሳምንት፣ በ2 ሳምንትና በወር እንገናኛለን። አቶ መለስ ሲመሩት የነበረው ስብሰባ በይፋ ሳይሆን ማታ አጼ ምኒልክ ቤተ መንግሥት ግቢ የመንግስቱ ኃይለማርያም ጽሕፈት ቤት በነበረው ውስጥ እንሰበሰብ ነበር። ከፖለቲካ አንጻር 6ቱን ዓመት ያሳለፍኩት እንዲህ ነው። ከፕሬዝዳንትነቴ አንዱ ስራዬ የህግ ረቂቆች ሲላኩልኝ አይቼ መፈረም ነው። በምክር ቤቱ የጸደቀው ረቂቅ ፕሬዝዳንቱ በ2 ሳምንት ውስጥ ፈርሞ ካላጸደቀው እሱ ፈረመውም አልፈረመውም ስራ ላይ እንደሚውል ህገ መንግስቱ ይደነግጋል። ከዚያ አኳያ የኔ መፈረም አለመፈረም ዋጋ የለውም፣ ግን ለደንቡ ያህል እፈርማለሁ። እርግጥ ብዙዎቹ አዋጆች የምስማማባቸው ስለነበሩ ወዲያው ፈርሜ መልስ ነበር። አንዳንዴ ግን የሚያወዛግቡ ነገሮች ያጋጥማሉ። ለምሳሌ አንዱ አነጋጋሪ የነበረው አዋጅ አቶ ስዬ አብርሃ ተከሶ ፍርድ ቤት በቀረበ ጊዜ የከፍተኛ ፍርድ ቤት ዳኛ የነበረችው ወይዘሪት ብርቱካን ሚደቅሳ በዋስ ልትለቀው እንደሆነ ታወቀ። ይሄኔ አቶ ስዬ በዋስ እንዳይለቀቅ ቶሎ አዋጅ መውጣት አለበት ተባለና የወቅቱ ምክትል ጠቅላይ ሚኒስትር አቶ ተፈራ ዋልዋ ደወለልኝና እባክህ በፓርላማ በኩል ጸድቆ የወጣውን አዋጅ ቶሎ ፈርምልን አለኝ። እዚህ ላይ 2 በጣም አስቸጋሪ ሁኔታዎች ነበሩ የገጠሙኝ። አንደኛው ማንኛውም አዋጅ በሚወሰንበት ጊዜ አንዱን ወገን ለመጥቀም ወይም ለመጉዳት መሆን የለበትም። ሁሌም አንድ ህግ መውጣት ያለበት አጠቃላይ የሀገሪቱን ህዝብ በሚጠቅም መልኩ ሊሆን ይገባል የሚል አቋም ነበረኝ። ሁለተኛው ሙስናን በጥብቅ ስለምቃወም በሙስና የተከሰሱ ሰዎች ጉዳያቸው ተጣርተው ከወንጀል ነፃ መሆናቸው እስኪረጋገጥ ድረስ በዋስ ቢፈቱ ከሀገር ወጥተው ሊጠፉ ይችላሉ። ይህ እንዲሆን ደግሞ አልፈቅድም። ስለዚህ የአቶ ስዬ ጉዳይ በፍርድ ቤት ተጣርቶ እውነት ሙስና ውስጥ ገብቶ ከሆነ መቀጣቱ ትክክል ነው። 1 እና 2 የለውም። እንዲያውም ኢህአዴግ የእሱን አባላት ምሳሌ እንዲሆኑ ከሌሎች ዜጎች አስቀድሞና አብልጦ መቅጣት አለበት የሚል እምነት ነበረኝ። ከኢትዮ ኤርትራ ጦርነት ጊዜ ጀምሮ የቦናፓርቲዝም ውይይትና የህዋት ማዕከላዊ ኮሚቴ ክፍፍል ወቅት የሙስናን ጉዳይ በተመለከተ አቋማችን አንድ ቢሆንም የኢህአዴግ አባላት ብቻ ሳይሆኑ ጓደኞቼ የሆኑ ዘመዶቼ በሙስና ጉዳይ መጠየቅ አለባቸው የሚል የጸና አቋም ስለነበረኝ በ2 አቅጣጫዎች ተወጥሬ እየተጨነኩ ፈረሙ። ተስፋ አድርጌ የነበረው ጉዳይ ቶሎ ተጣርቶ አቶ ስዬ ወይ ይቀጣል ወይ ነፃ ይወጣል ብዬ ነው። እናም
አቶ ስዬ በዋስ ከተለቀቀ በኋላ ጉዳዩ እስኪጣራ በእስር መቆየት አለበት የሚለውን አዋጅ ፈረምኩኝ። የሆነ ሆኖ ያ አዋጅ ሕገ መንግስቱ የደነገገውን የሰብአዊ መብት መከበር ይጥሳል። ለምን ፈረምክ እያሉ የሚጠይቁኝ ወዳጆች ነበሩኝ። ይሄ በደንብ መታየት ያለበት ጉዳይ ነው። እኔ በሙስና ላይ ከነበረኝ ጥብቅ አቋም ተነስቼ ነው የፈረምኩት። ሕገ መንግስቱን ጥሼ ከሆነ ግን ትልቅ ጥፋት እንደሆነ እረዳለሁ። በሁለተኛ ደረጃ ደግሞ ኢህአዲግ ዜጎች በፍርድ ቤት አስቸኳይ ፍትህ እንዲያገኙ ይሰራል የሚል እምነትና ተስፋ ነበረኝ። በፖለቲካ ልዩነት ምክንያት ሰዎችን ለማጥቃት ሲል ሕግን እንደ መሳሪያ ይጠቀማል ወይም ፍትህን ያዛባል የሚል አመለካከት አልነበረኝም። የአቶ ስዬ ጉዳይም ቶሎ ያልቃል የሚል ቀና አስተሳሰብ ኖሮኝ ነው ጉዳዩ እስኪጣራ በቁጥጥር ስር ቢቆይ ምንም አይደለም ብዬ ፈረምኩት። የአቶ ስዬ ሰብአዊ መብት ተጥሷል ወይስ አልተጣሰም የሚለው ጉዳይ እንዳለ ሆኖ በዚህ አዋጅ የተነሳ ለ6 ዓመት እሱና ቤተሰቦቹ እንዲሁም ዘመዶቹ ላይ የእስር ጉዳት በመድረሱ በጣም ከልብ ያዝኛለሁ። ይቅርታ ላይ ያደርጉልኝ ይችላሉ። እኔ ግን ከልቤ ይቅርታ ጠይቃለሁ። ለነገሩ ፈረምኩም አልፈረምኩም ከ2 ሳምንት በኋላ ሕግ ሆኖ መጽደቁ አይቀርም ነበር። ሌላው ቀርቶ እኔ ጋር የደረሰውን ልንገራችሁ። ኢህአዲግ ለሀገር ጥቅም ወይም ለፍትህ መስፈን ሳይሆን ግለሰቡን ለማጥቃት ሲል ሕግ እንደሚያወጣ ከሚያሳዩ አዋጆች አንዱ እኔ ላይ የተፈጸመው ነው። አዋጅ ቁጥር 255/94 እኔ ስልጣን ላይ ያለሁ በኔ ያልተፈረመ የቀድሞ ፕሬዝዳንትን በተመለከተ በሩጫ የወጣ አዋጅ ነው። የዚህ አይነት ሴራዎች እርስ በእርስ ይፈጸማል የሚል እምነት አልነበረኝም። የዋህነት ነበር። በወቅቱ በጥልቀት ባለማየቴና ባለመረዳቴ በጣም አዝናለሁ። መለስ የርዕሰ መንግስት የአስተዳደር ኃላፊ ሆኖ እንደነዚህ አይነት ድርጊቶች ሲፈጸሙ ሰዎች ይነግሩታል ብዬ ገምታለሁ። አውቆ የተዋቸው ነው የሚመስለኝ። በመርህ ደረጃ በህወሓት የማዕከላዊ ኮሚቴ አባላት ላይ ስዬ ላይ እንዲሁም እኔ ላይ የተወሰዱት ጭካኔ የተሞላባቸው እርምጃዎችን ለማስፈጸም አዋጆች መውጣታቸውን መለስ አልደገፈም አልልም። የፕሬዝዳንቱ ስልጣን በሕገ መንግስቱ ስለተቀመጠበት ጉዳይ ከአቶ መለስ ጋር ተነጋግሬ ነበር። የተሰጠኝ ምላሽ ግን የፕሮቶኮል አመለካከት ጠንክሮብሃል ወይም ከስልጣን በላይ እየተመኘህ ነው የሚል መንፈስ ያዘለ ነው። እኔ በስልጣን ላይ በነበርኩባቸው 6 ዓመታት በተግባራዊ እንቅስቃሴም ሆነ በሚዲያ አንዳንድ አቀራረቦች ጠቅላይ ሚኒስትሩ ሄድ ኦፍ ገቨርንመንት ብቻ ሳይሆን ሄድ ኦፍ ስቴት ጭምር የሚሰራ ይመስል ነበር። ለምሳሌ ርዕሰ ብሔሩ ኢትዮጵያንና ህዝቦቿን ወክሎ በትልልቅ የአገር ውስጥ በሌሎች ሀገሮች በቀጠና በአህጉርና በዓለም አቀፍ ስርዓቶች ወይም ሴሬሞኒስ ላይ መሳተፍ እንዳለበት በሕገ መንግስቱ ላይ ተደንግጓል። ከታመመና በሌላ የአገር ጉዳይ ካልሆነ በቀር ኢትዮጵያንና ህዝቦቿን በመወከል በተለያዩ ትላልቅ ሴሬሞኒዎች ላይ መገኘት ያለበት ርዕሰ ብሔሩ ሄድ ኦፍ ስቴት ነው። እክል ሲያጋጥመው ወይም በሌላ አንገብጋቢ የአገር ጉዳይ በሚያዝበት ጊዜ ጠቅላይ ሚኒስትሩን ወይም ሌላ ከፍተኛ የመንግስት ባለስልጣን እንዲወክለው ሊያደርግ ይችላል። ይህ የሕገ መንግስት መንፈስና መመሪያ በትክክል ግንዛቤ አግኝቶ ተግባራዊ አልሆነም። በዚህ ምክንያት ነው በህብረተሰብ ውስጥ ለረጅም ጊዜ ፕሬዝዳንቱ ምን እያደረገ ነው? ለዚህ ፕሬዝዳንቱ ለምን አስፈለገ? የሚሉ ጥያቄዎች በስፋት ሲነሱ የቆዩት። ፕሬዝዳንት ውስጥ ለውስጥ የድርጅቱን ስራዎች ሊረዳ ይችላል። ሆኖም የአገሪቱና የህዝቦቿ ምልክትና ወኪል ስለሆነ የህዝብ ውክልና ስራውን መቅደምና በግልጽ መታየት አለበት። የነበረው አሰራር ግን ከዚህ የተለየና ይህንን የሚጻረር ስለነበር የሕገ መንግስቱን መንፈስ ሲጻረር ነበር። ይሄ ጉዳይ ቶሎ መስተካከል እንዳለበትና ቀጣዩ ፕሬዝዳንት በዚህ መንፈስ ሊሰራ እንደሚገባ፣ ካልሆነ ደግሞ ሌላ አይነት የመንግስት ስርዓት ቀርጸን አንቀጽ አበጅተን ሕገ መንግስቱን ማሻሻል እንዳለብን ለጠቅላይ ሚኒስትሩ አስታውቄው ነበር። መልስ የሰጠኝ ግን አልነበረም። ታምራት ላይኔ የመንግስት መስሪያ ቤቶች ውስጥ የኢህአዴግን ስራ ይከታተል ስለነበር በየመስሪያ ቤቱ የሚሰራውን የፕሮፓጋንዳ ስራ ወክሎን እንከታተል ነበር። በሽግግር ጊዜ ደግሞ በካቢኔው ስብሰባ ላይ እንገናኝ ነበር። አርባ ምንጭ ከምዕራብ ሸዋ እስከ ነቀምቴ ድረስ አብረን ሄደናል። ከታምራት ጋር እንቀራረብ ነበር። ኢህአዴግ ውስጥ ከማደንቃቸው ሰዎች አንዱ ነበር። ታምራት ንግግርና ግጥም ይችላል። ኢህዴን መሆኑን እንጂ አማራ ይሁን ምን ይሁን አላውቅም ነበር። በኋላ ነው ጉራጌ መሆኑን የሰማሁት። ቤተ መንግስት እያለሁ ታምራት ለእናቱ ቦሌ አካባቢ ቤት ሰርቷል፣ ከተማ ውስጥ ደግሞ ይታያል፣ ይጨፍራል የሚል ወሬ ሲነግሩኝ አይ ይሄ የጠላት ወሬ ነው እያልኩ ከራከር ነበር።
አንድ ቀን አስቸኳይ ስብሰባ ተጠራንና መለስ ሪፖርት አቀረበ። የተሰበሰብነው በታምራት ጉዳይ ላይ ነው። ቤተሰቡን ትቶ ከአንዲት ሴት ጋር ግንኙነት መስርቷል። መከርነው አስመከርነው እምቢ አለ። ወደ 17 ሚሊዮን ብር ገደማ ገንዘብ በልጁ ስም ስዊዘርላንድ ባንክ አስቀምጧል። ይሄ ገንዘብ ኩባንያ ለማቋቋም ተብሎ ከአላሙዲን በብድር የተገኘ ነው። አላሙዲን ድጋፍ እንዲሰጥ ሲጠየቅ ብሬን እኮ አልመለሳችሁልኝም አለ። ማን ነው የተበደረው ሲባል ታምራት ነው። የብአዴን ሰዎች ነበር የጠየቁት። መለስና እነበረከት ተረዳድተው ታምራት ጥፋት እንደሰራ ከጉዳዩ ጋር በተያያዘ ሻዕቢያም መረጃ እንደሰጣቸው ገለጹ። የገንዘቡን ጉዳይ እንዲያምን ስራ አስፈጻሚ ላይ ተጠየቀ። እምቢ አለ። ምህረት ሊደረግልህ ይችላል፣ ብአዴን በሚፈልግ ቦታ ሄደህ ታገለግላለህ፣ ስለዚህ እመን ተብሎ ሲጠየቅ አላመነም። ጉዳዩ በሁላችንም ዘንድ ድንጋጤ ፈጥሮብን ነበር። እኔ እምባ አውጥቼ አልቅሻለሁ። በቁጥጥር ስር ይዋልና ካመነ ብአዴን በሚመደበው ቦታ ላይ ይሰራል፣ ካላመነ ደግሞ ፓርላማ ላይ ይቀርባል ተባለ። ይመስለኛል እሱ ግን አላመነም። ፓርላማ ቀርቦ የብአዴን ወኪሎች ያለመከሰስ መብቱ እንዲነሳና ብአዴንን በፓርላማ እንዳይወክል ጠየቁ። መለስ ባለበት ያለመከሰስ መብቱ ተነስቶ ወደ ከርቸሌ ወረደ። ከኔም ጋር ተለያየ። በሻዕቢያና ኢህአዴግ መካከል የነበረውን ግንኙነት በዝርዝር አላውቀውም። ላይላዩን የኢትዮ ኤርትራን ግንኙነት የሚከታተል የካቢኔ ቡድን የነበረ ይመስለኛል። የአሰብን ጉዳይ፣ የአሰብን የነዳጅ ማጣሪያ፣ የብር ኖታ አጠቃቀም፣ ኤርትራ ነፃ ሀገር ብትሆን የኢትዮጵያ ብር እንደምትጠቀም፣ ኢትዮጵያም አሰብን በነፃ መጠቀም እንደምትችል፣ የአሰብ ነዳጅ ማጣሪያን ባለቤትነቱን ኤርትራ ወስዳ ኢትዮጵያ በውጭ ምንዛሬ ሳይሆን ብር እየከፈለች መጠቀም እንደምትችል፣ የንግድ ግንኙነትን ፍትሃዊ በሆነ መንገድ መካሄድ እንዳለበት፣ ኢትዮጵያ ውስጥ የሚኖሩ ኤርትራውያን እንዲሁም ኤርትራ ውስጥ የሚኖሩ ኢትዮጵያውያን በነፃነት እንዲንቀሳቀሱ የሚፈቅዱ ስምምነቶች እንደነበሩ እሰማ ነበር። በኋላ ላይ ቀስ በቀስ ሻዕቢያ ወደ አሰብ ከሚንቀሳቀሱ ኢትዮጵያውያን ላይ ነዳጅ ሲያመላልሱ ወይም ሌላ የንግድ ሥራ ሲያከናውኑ ቀረጥ ማስከፈል ጀመረ። የነዳጁን ግዥም ከብር ወደ ዶላር ቀየረው። በኤርትራ የሚገኙ ኢትዮጵያውያን ላይ ጫና መፍጠር ጀመረ። እነዚህ ሁኔታዎች ለጸብ መንገድ ከፈቱ። ኤርትራ ቡና አምራች ሳትሆን ቡና ኤክስፖርት እስከ ማድረግ ደርሳ ነበር። እህል ከዚህ በገፍ ተወስድ ነበር። እነዚህ ነገሮች ቀስ በቀስ በትግራይና ኤርትራ ድንበር ላይ ማወዛገብና ማጨቃጨቅ ጀመሩ። በአጠቃላይ በቀረጥና በንግድ ግንኙነት የተነሳ በትግራይ አስተዳደርና በኤርትራ መካከል ውዝግቡ እየተባባሰ መጣ። ትልቅ የመፋታት አደጋ የተፈጠረው ግን ከጅማው የኢህአዴግ ጉባኤ በኋላ ሻዕቢያ የኢትዮጵያን ገንዘብ ብር መጠቀም አቁሞ ናቅፋ የሚባል የብር ኖት አትሞ መጠቀም ሲጀምር ነው። ይሄኔ አለመግባባቱ አስጊ ደረጃ ላይ መድረሱን ሰማን። በጅማው ጉባኤ ላይ አንዱ ውይይት ይሄ ነበር። በ1990 ዓ.ም ሁኔታውን በተመለከተ ከኤርትራ ጋር በመንግስት ደረጃ ግንኙነት የሚያደርጉ ሚኒስትሮች የተካተቱበት ብሔራዊ አካል ተዋቅሮ ነበር። ሆኖም ከኤርትራ ጋር ግንኙነት ሲያደርጉ የነበሩ የህወሓት ስራ አስፈጻሚዎች እንጂ የኢህአዴግ ስራ አስፈጻሚዎች አልነበሩም። በዚህ የተነሳ አሁንም ስለ ግንኙነቱ በጥልቀት አላውቅም ነበር። ቅሬታም ነበረኝ። ጦርነቱ ሲቀሰቀስ እንዴት ነው ውስጡን ደብቀውና አብረው ሲሰሩ ቆይተው አሁንም የሚነግሩን የሚል ቅሬታ በውስጤ ተፈጥሮ ነበር። አንድ ቀን ማታ አስቸኳይ የሥራ አስፈጻሚ ስብሰባ ተጠራና መለስ ሪፖርት አቀረበ። የድንበር ጉዳይ ከረጅም ጊዜ በኋላ ሲያጨቃጭቅ እንደቆየ፣ ነገር ግን ደርግ ወድቆ በኢትዮጵያ ህዝብ የተመረጠ መንግስት ሲቋቋም ድንበር የማስመሩን ጉዳይ በድርድር እንጨርሳለን በማለት ተስማምተው እንደነበር አብራራ። በሽግግር ጊዜም ሆነ በኋላ በተለይ በአፋርና ምዕራብ ትግራይ ችግሮች እንደነበሩና በባድሜ በኩል የታጠቁ የኤርትራውያን ቡድኖች ወደ ትግራይ ክልል ለመግባት ሲሞክሩ ድንበር ላይ ያሉ የትግራይ ሚሊሻዎች መግባት ትችላላችሁ፣ ግን መሳሪያ ይዛችሁ አትገቡም ሲሏቸውና በዚህ ሲጨቃጨቁ በተከፈተ ተኩስ ከኤርትራውያን በኩል ሰዎች መሞታቸውን፣ በዚህም ጉዳይ ወደ ከፋ ችግር እንዳመራ ሁኔታውን ለማጣራት የኢትዮ ኤርትራ ቡድን አዲስ አበባ ላይ በአስቸኳይ እንዲሰበሰብ ተደርጎ ወደ አካባቢው ለመንቀሳቀስ ተስማምተው እንደነበር ገለጸ። ሆኖም ግን ውይይቱ ሳያልቅ ኢሳያስ ከባድ መሳሪያ የታጠቀ በታንክ የታጀበ ሰራዊቱን አዝምቶ ባድመንና አካባቢው መውረሩን አስረዳ። ነገሩ ዱብዳ ነበር። በእኛ በኩል ዝግጅት አልነበረም። መለስ ሌሊቱን አልተኛሁም። ስልክ ደውዬ እንዴት እንደዚህ ታደርጋለህ ለማለት ስሞክር እሱ ሰራዊቱን አዞ ሳዑዲ ሄዷል ብሎ ነገረን። በመጨረሻ ጉዳዩን ልባት እስኪያገኝ ድረስ ዝግጅት መጀመር እንዳለብን ተወስኖ
በአጭር ጊዜ ውስጥ ስራ አስፈጻሚው እንደሚገናኝና ኮሚቴ ተቋቁሞ ችግሩ እንዲፈታ ጥረት እንዲያደርግ ተወሰነ። በአስተዳደር ላይ ያሉ የመንግስት ስራ ላይ እንዲያተኩሩ ተወስኖ እነመለስ ዶክተር ካሱ ይላላ፣ ስዩም መስፍንና ኩማ ደመቅሳ ኃላፊነት ተሰጣቸው። መለስና ስዩም የዲፕሎማሲው ጉዳይ እንዲከታተሉ ተወሰነ። በሌላ በኩል የመከላከያ ዝግጅትና ማደራጀት፣ አዲስ ምልመላ ማካሄድ፣ ማሰልጠንና አውሮፕላንን ጨምሮ መሳሪያ ግዥን የሚከታተሉ ስዬ አብርሃ፣ ጻድቃን፣ ተወልደ፣ መለስና ተፈራ ያሉበት ኮማንድ ፖስት ተቋቋመ። ተወልደ፣ በረከት፣ ዓለም ሰገድና እኔ ያለንበት የፕሮፓጋንዳ ዝግጅት ቡድን ተቋቋመ። የሻዕቢያን ፕሮፓጋንዳ መጋፈጥ አንዱ ስራችን ነበር። ምክንያቱም ሻዕቢያ በፕሮፓጋንዳ የትና የት በልጦን ሄዷል። ስለዚህ የኛ ስራ በህዝቡ ውስጥ ውጤታማ የፕሮፓጋንዳ ስራ መስራት ነው። ለህዝቡ መረጃ መስጠት፣ የህዝቡን ትብብር መጠየቅና መመልመል፣ ለተመለመሉት ደግሞ ስልጠናና የስነ ልቦና ዝግጅት ማድረግ፣ በወቅቱ የደርግ ሰራዊት አባላት የሆኑና የጦር ታክቲኮችን የሚያውቁ በተለይ ሜካናይዝድ ጦርን ለማጠናከር በሚል ወደ ጦሩ እንዲመለሱ ተደርጓል። በጣም የሚገርመው የህዝቡ ዝግጁነት ነው። ስንቅ በማቀበል እንዲሁም በአካል በየግንባሩ እየተገኘ ሰራዊታችንን በማበረታታት ድጋፉን አሳይቷል። የኢትዮጵያ ህዝብ ለሀገሩ እንዴት ቀናኢ እንደሆነ በቅርበት ያየሁት ያኔ ነው። በኢትዮጵያ የሚኖሩ ኤርትራውያን ጉዳይም በተመለከተ የኛ ኮሚቴ ነበር ተወያይቶ የውሳኔ ሐሳብ ሲያቀርብ የነበረው። የመንግስት የመከላከያና የፕሮፓጋንዳ በሚል ተደራጅተን በየሁለቱ ቀን ይመስለኛል እየተገናኘን ከሰዓት ጀምሮ ሌሊቱን ሙሉ እንወያይ ነበር። በክልሎችም እንዲሁ የሥራ አስፈጻሚ ዕቅድ አውጥተን ስንንቀሳቀስ ነበርና የዕቅዳችንን አፈጻጸም ሪፖርት እያደረግን ሐሳብና ማስተካከያ ይሰጥበት ነበር። ዓለም አቀፍ ማህበረሰብ በተለይም አሜሪካ የኢትዮጵያና የኤርትራ መንግስታትን ስትረዳ ነበር። እና አሜሪካ ደርግ ከወደቀ በኋላ የሁለቱን አገራት መሪዎች ጨምሮ ሙሴቬኒና ካጋሜን አዲሶቹ የአፍሪካ ዲሞክራት መሪዎች እያሉ ሲያሞግሷቸውና ሲደግፏቸው ነበር። በኋላ ላይ የሶማሊያ መንግስት በመውደቁ ምክንያት የአፍሪካ ቀንድ አካባቢን ለማረጋጋት በሱዳንም እነ አልቱራቢናና ሌሎች አክራሪ የእስላም ኃይሎች ለመከላከል ሁለቱን አገራት መርዳት ጀመሩ። እንግዲህ ባድሜ በሻዕቢያ ስትወረር እቅዳቸው ሊበላሽባቸው ሆነና ቶሎ ብለው ጣልቃ ገቡ። ጦርነቱ የበለጠ እንዳይስፋፋ አገራቱ ተኩስ አቁም እንዲያደርጉና ድርድር እንዲጀምሩ በተለይ አሜሪካኖች መጎትጎት ያዙ። ከአፍሪካ ከካጋሚ ጋር አደራዳሪ ሆነው አንቶኒ ካሊክና ሌላ ራይስ የምትባል ሴት ላኩና እነመለስን አነጋገሩ። ከዚያ ለድርድር ተቀመጡ። እኛ ደግሞ ከድርድር በፊት ሻዕቢያ የወረራቸውን አካባቢዎች መልቀቅ አለበት የሚል አቋም ያዝን። እዛ ላይ ነው የመጀመሪያው ልዩነት የተፈጠረው። አብዛኞቻችን ኤርትራ መሬታችንን ካለቀቀች ድርድር አንቀመጥም ስንል፣ እነመለስ ደግሞ ለድርድር ብንቀመጥ ይሻላል የሚል ሐሳብ አቀረቡ። ኢህአዴግ ውስጥ በኮሚቴ ደረጃ የኤርትራን ፕሮፓጋንዳ እንመለከት ነበር። በእኛ በኩል በኢትዮጵያ ውስጥ የሚኖሩና የኤርትራ መንግስት ደጋፊ የሆኑ ኤርትራውያን በዚህ ሀገር ውስጥ ያላቸውን ኢኮኖሚያዊ ጥቅም መቆም እንዳለበት አቋም ያዘን። የሻዕቢያ ወኪሎችና በሪፈረንደሙ ጊዜ በኤርትራዊነት ተመዝግበው ድምፅ የሰጡ ኤርትራውያንም የጠላት ሀገር ዜጎች ስለሆኑና ሰላዮችም ሊሆኑ ስለሚችሉ ከኢትዮጵያ እንዲወጡ የውሳኔ ሐሳብ አቀረበን። ይህ አቋም በሥራ አስፈጻሚው ተቀባይነት አግኝቶ ኤርትራውያን እንዲወጡ ተደረገ። ሆኖም በአተገባበሩ ሂደት ላይ በኢህአዴግ ካድሬዎችና አባላት ስህተቶች እንደተፈጸሙ ስለሰማን በኤርትራውያን ላይ ሰብአዊ ጥሰቶች እንዳይፈጸሙና ሂደቱ እንዲስተካከል የተቻለንን ሁሉ ስንጥር ነበር። በኤርትራውያን መባረር ላይ ተቃውሞ የነበራቸው አንድ ሁለት ሰዎች ነበሩ። አብዛኛው ግን ውሳኔውን ተቀብለውታል። ሌላው ጉዳይ ሻዕቢያ ከባድሜ ከመውጣቱ በፊት አንደራደርም የሚለው ውሳኔ እንዳለ ሆኖ አፍሪካ አንድነት ድርጅት ስብሰባ ላይ ካምፓወሬ በተገኙበት ድርድሩን ገፍተውት የድርድር አጀንዳዎችን አዘጋጅተው ጉዳዩን ለሚከተለው ቡድን ሰጡ። አንዱ ቴክኒካል አሬንጅመንት የተባለው ነው። እነሱ ተስማምተው ከወጡ በኋላ ስብሰባ ላይ ሲያቀርቡት ብዙ ክርክሮችና ውዝግቦች ተፈጠሩ። እንደውም በቡድን የመለያየት ሁኔታ ተፈጥሮ ከብአዴን፣ ከህወሓት፣ ከኦህዴድና ከደህዴን ስራ አስፈጻሚ ኮሚቴ አባላት የተውጣጣን ጥቂት ሰዎች በሰነዱ ላይ ለብቻ እየተወያየን ወደ ስብሰባ መግባት ሁሉ ጀምረን ነበር። ድርድሩ እየተጓተተ ሲሄድ አንዱ ወገን ሻዕቢያን ለማስወጣት የጦርነት ዝግጅት አድርገን ውጊያን ጀምር ሲል፣ ሌላኛው ወገን ደግሞ የተኩስ አቁም ስምምነት አድርገንማ ማጥቃት አንችልም አለ። በዚህ ሁኔታ ላይ ያለ ድንገት ሻዕቢያ የአይደር ትምህርት ቤት ተማሪዎችን በክላስተር ቦምብ ደበደበ። በወቅቱ እኛም የጦር አውሮፕላን አሰማራን።
በዚህ ጊዜ ነው አንድ አውሮፕላን ተመታ የፕሮፌሰር በየነ ጴጥሮስ ወንድም ኮሎኔል በዛብህ ጴጥሮስ የተማረከው። የዛኔም ልዩነቶቹ ቀጥለው ነበር። በጦርነት እንፍታው፣ መሬታችን ተወሮብን ዝም ብለን መቀመጥ ተገቢ አይደለም፣ ማጥቃት አለብን የሚለው አንዱ ሲሆን፣ ሌላው አሁን ብቻ ሳይሆን ለወደፊትም ሻዕቢያ እንዳይተኩሰን እስከ አስመራ ሄደን ጦሩ መደምሰስ አለብን የሚል ነበር። ይህን ሐሳብ የሚቃወሙ ወገኖች ነበሩ። እኛ ደግሞ ይህንን የተንበርካኪነት አቅጣጫ ነው፣ ፍርሃት ነው ብለን አወገዝን። አብዛኛው የሥራ አስፈጻሚ የተስማማበት ሻዕቢያን እንደምስስ በሚለው ነበር። እንዳልነው ብናደርግ አቅም ገንብተናል፣ ግን ሉዓላዊነትን መዳፈር ይሆናል። ከድንበራችን ካስወጣን ይበቃል የሚለው ሐሳብ ስላሸነፈ ሥራ አስፈጻሚው ስብሰባ ላይ ድንበራችን ከጦርነቱ በፊት ወደ ነበረበት ሁኔታ እስካልተመለሰ ድረስ ስምምነት አንፈርምም በሚል ቴክኒካል አሬንጅመንቱ ላይ 17-2 አሸንፈን ውሳኔ አሳለፍን። መለስና ካሱ ብቻ ተቃወሙ። ከዛ በኋላ የተኩስ አቁሙን በይፋ እንዲቀር አድርገን ወደ ጦርነት ገባን። ዘመቻ ፀሐይ ግባት በሚል ስያሜ ሻዕቢያን ለማጥቃት የተወሰነው አዲግራት በሻዕቢያ አውሮፕላን ከተደበደበች በኋላ ነው። ከዚያም በተለያዩ አቅጣጫዎች በባድሜ በዛላምበሳና በአሰብ በኩል ማጥቃት ጀምረን ብዙ ገስግሰን ነበር። ከኢትዮጵያ ድንበር አልፈን የተወሰነ የኤርትራ መሬት ከተቆጣጠርን በኋላ መለስ በቃ የኛ ተልእኮ ሻዕቢያን ከመሬታችን ማስወጣት እንጂ ሻዕቢያን መደምሰስ አይደለም አለ። አደራዳሪዎችም እንደገና የተኩስ አቁም ስምምነት እንድናደርግ ጎተጎቱን። ይሄ ራሱ እንቀበል ወይስ አንቀበል በሚለው ብዙ አጨቃጨቀን። በከረን በኩል ሄደን አስመራ በመግባት በዛላምበሳ በኩል ገብተን አስመራን መያዝና በሌላ በኩል ደግሞ አሰብን ይዘን በአሰብ በኩል እስከ ምጽዋ ዘልቀን አስመራን ንግባ የሚል ሐሳብ ያቀረቡም ነበሩ። ደግሞም ይቻል ነበር። ሆኖም ከአደራዳሪዎቹ በተለይም ከአሜሪካ ግፊት ነበር። ግፊት ብቻ ሳይሆን ማስፈራራትም ነበረበት። የተኩስ አቁም ስምምነት ካልተቀበልን ድጋፋቸውን እንደሚያቋርጡ አስጠነቀቁን። ግን እነርሱ እርዳታ እናቋርጣለን ስላሉን ሳይሆን አንድ ሉዓላዊ አገርን መውረርና መንግስትን ሄዶ መገልበጥ ትክክል አይደለም በሚል አመለካከት እስከ አስመራ መገስገሳችን ቀርቶ ወደ አልጀርሱ ስምምነት የመሄድ አቋም ላይ ተደረሰ። በ1992 ዓ.ም ክረምት አካባቢ የኢህአዴግ ሥራ አስፈጻሚ ሲያካሂዳቸው ከነበሩ ውይይቶች አንዱ በአልጀርሱ ስምምነት ረቂቅ ላይ ነበር። በረቂቁ ላይ እየተወያየን መልስ እንሰጣለን፣ አስተያየቶችና ማስተካከያዎችን እናቀርብ ነበር። የሥራ አስፈጻሚው አብይ የውይይት አጀንዳ ይሄው ነበር። ሁለተኛው የግምገማ ጉዳይ ነው። በእነዚህ ሁለት አጀንዳዎች እየተወያየን ሳለ በመሃል ለሕክምና ወደ ሳዑዲ ሄድኩኝ። በመስከረምና ጥቅምት ወር የአልጀርሱ ስምምነት አዋጅ ሆኖ ወደ ፓርላማ እንዲቀርብና እንዲጸድቅ ውይይት ሲካሄድ ነበር። ለሁለተኛ ጊዜ ወደ ሳዑዲ ሄጄ ስመለስ መጨረሻው ረቂቅ ላይ እኔም በተገኘሁበት ውይይት ተደረገ። ስዬ በዛ ስብሰባ ላይ አልነበረም። ዓለምሰገድም አልመጣም። ገብሩና ተወልደ ግን የነበሩ ይመስለኛል። ስዬና ዓለምሰገድ ያልተሳተፉት የአልጀርስን ስምምነት ስላልተቀበሉት እንደሆነ ተረድቼ ነበር። ሆኖም ዓለምሰገድ ትግራይ ነበርኩ ሲለኝ፣ ስዬ ደግሞ ታምሜ ነበር የሚል ምክንያት ሰጥቶኛል። ከሁኔታቸው ግን ስምምነቱ ላይ እንዳልተስማሙ ያስታውቅ ነበር። በሌላ በኩል ቦናፓርቲዝም የሚል ጽሑፍ መለስ ካመጣ በኋላ እነሱ መልስ በመስጠት ተጠምደው የነበሩ ይመስለኛል። የአልጀርሱን ስምምነት ለመፈረም በተስማማንበት ወቅት አዲሱ ለገሰ መናደዱ ትዝ ይለኛል። ከዚህ በኋላ በሻዕቢያና በህዋት መካከል ችግር ተፈጥሮ ወደ ጦርነት የምንገባ ከሆነ የእኛን ህዝብ ሂዱና ተዋጉ ብዬ አልቀሰቅስም ማለት። የሆነ ሆኖ የአልጀርሱ ስምምነት በፓርላማ ጸደቀ። እኔም በሥነ ሥርዓቱ መሠረት ፈርሜያለሁ። ያለ ቅድመ ሁኔታ የአልጀርሱን ስምምነት እንቀበላለን ብለን ለመፈረም መወሰናችን ትልቅ ስህተት ነበር። በጦርነቱ ብዙ ወጣት አልቋል። ፈንጂ እየረገጠ ያለቀውም እንደዚሁ ብዙ ነው። እስከ 70 ሺህ የሚደርሱ ወጣቶች በዚህ ጦርነት እንዳለቁ ነው የሚነገረው። ምንም ኦፊሻል ሪፖርት ባይደርሰኝም በየአካባቢው ብዙ አካል ጉዳተኞችና ከጦርነቱ በኋላ ከሰራዊቱ የተሰናበቱ አያሌ ወጣቶች አይቻለሁ። በጦርነቱ ጊዜ 3 አካባቢዎችን ጎብኝቻለሁ። በምዕራብ በኩል ባድሜን ስጎበኝ ከሩቅ የሻዕቢያ ሰራዊት ሲመላለስና አዋራ ሲቦና አይቻለሁ። ሰራዊቱንና ህዝቡን አነጋግሬ ነበር። ዛላምበሳ አካባቢና አዲግራት ሄጄ ህዝቡን አወያይቻለሁ። ከስብሃት ነጋ ጋር ቡሬ ሄጃለሁ። በሰመራና በአውሳ እንዲሁ ህዝቡን አወያይቻለሁ።
ጉዳዩ ወደ ፍርድ ቤት ሄዶ የፍርድ ውሳኔ ሲሰጥ ስዩም መስፍንና አሊ አብዶ ህዝቡን አስወጥተው ባድሜ ለኛ ተፈረደ ብለው ሲያውጁና ሲያስጨፍሩ እኔ ወለጋ ነበርኩ። እነሱ ያደረጉት ትክክል አልነበረም። ሌላው ደግሞ የጦርነት ካሳ ጉዳይ በትክክል እንዳልተወሰነ ወይም ውሉ አልጀርስ ስምምነት ላይ ገና ስላልታየ በፍርድ አሰጣጥ በኩል እኛም በሚጎዳ መልኩ መወሰኑን ተገንዝቤያለሁ።